ሰላም ራሱ እርቅ ራሱ መግባባት ራሱ ከሰላም ጋር የተቆራኘ ስለሆነ ከሰላም ጋር ደግሞ ልማት አለ። ሰላም የሆነች ሀገር፣ አንድነት ያለባት ሀገር ይሆናል ብዬ አስባለሁ። እሱን ጠብቃለሁ። በጸብና በጦርነት በሚገኝ ነገር የለም። በመግባባትና በመወያየት በውይይት ነው ሁሉ ነገር መፈታት ያለበት። በህዝቡ አጀንዳ ላይ እንግዲህ ወደ የሚያመዝነው መሆን ያለበት ህዝብን የሚያስማማ ነገር ላይ ነው መሰራት ያለበት። በትግራይ ጦርነት እንዳይካሄድ በቃ መባል አለበት። ትግራይ ላይ ያለ ኃይል አንዋጋም ማለት አለበት። አብዛኛው የለውጥ ፈላጊ ኦልሞስት የሰላምና ለውጥ ድምጾች በሙሉ ከትግራይ እንዲወጡ ተደርጓል ማለት ይቻላል። እኛ ጎን ሆኖ ትግራይን መልሶ መገንባት ላይ ሰላም እንድታገኝ የሁሉም ኢትዮጵያዊ ኃላፊነት ነው ብዬ ነው የማምነው። ፌደራል መንግስት በዚህ ነገ የሚያይባል ጉዳይ እንዲያደርገው እፈልጋለሁ። የሞሰብ አገልግሎት በተለይ በዲጂታል ተደግፈው ለሌብነትና ብልሹ አሰራር ከመድረክ ንግግር በዘለለ በስርዓት አመራር ለመስጠት የሚያስችል ምቹ ሁኔታ ተፈጥሯል። ይህ ግንባታ የአዲስ አበባ የለውጥ ጉዞ በየካ ምድር ላይ ያተመው ድንቅ የልማት አሻራ ነው። እስራኤልና ኢራን ዳግም ወደ ጦርነት መግባታቸው የመካከለኛው ምስራቅ ቀጠናን ምስቅልቅሉን እንደሚያወጣው እየተነገረ ይገኛል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሁለቱ ሀገራት እርስ በርስ ከመጠቃቃት መቆም እንዳለባቸው እየተናገሩ ይገኛሉ። ወደ ሰላም ስምምነቶች መምጣት እንዳለባቸውም ዶናልድ ትራምፕ አስጠንቅቀዋል። ነገር ግን ሁለቱ ሀገራት ማለትም ቴህራንና ቴል አቪቭ ከመጠቃቃት አልዳኑም። ከዚሁ ጋር በተያያዘም የየመኑ ሁቲ ወደ ጦርነቱ ለመቀላቀል አዝማሚያም እያሳየ መሆኑ ተሰምቷል። እነዚህንና ሌሎች ጉዳዮችን አካተን ከውጭ በዝርዝር በኤንቢሲ ማታ የምንመለከታቸው ይሆናሉ። ጤና ይስጥልን ተመልካቾች እንደምን አምሽታችኋል። በርካታ ሀገራዊና ዓለም አቀፍ ጉዳዮችን በቀጥታ ስርጭት ወደ እናንተ የምናደርስበት የዕለተ ሰኞ ኤንቢሲ ማታ ተጀምሯል። ናሆም ዮሐንስ የአብስራ ሚሊዮን ከመላው የቀጥታ ስርጭት ባለሙያዎች ጋር በመሆን ዜናዎቹን እየመራን አብረናችሁ እናመሻለን። የቢዝነስና ስፖርታዊ መረጃዎች ደግሞ ሰዓታቸውን ጠብቀው ወደ እናንተ ይደርሳሉ። የሀገር ውስጥ አጫጭር ጉዳዮችን በማስቀደም እንጀምራለን። በሀገር ውስጥ ተፈናቃዮችና በወታደራዊ ካምፖች በሚገኙ ልዩ ጣቢያዎች ነገ በልዩ ሁኔታ የሰባተኛው ጠቅላላ ምርጫ የድምጽ መስጠት ሂደት እንደሚከናወን የኢትዮጵያ ብሔራዊ ምርጫ ቦርድ አስታወቀ። ምርጫ ቦርድ ሰኞ ግንቦት 24 ቀን 2018 ዓ.ም የሰባተኛው ጠቅላላ ምርጫ የድምጽ መስጠት ሂደት ማስፈጸሙን አስታውሷል። በአሁኑ ሰዓት ከምርጫ ክልል ጽሕፈት ቤት ወደ ቦርዱ ማዕከል በመምጣት ላይ ያሉ ውጤቶችን የማረጋገጥ የኦዲት ግኝት ያለባቸውን ውጤቶች የመመርመር እንዲሁም የተረጋገጡ ውጤቶችን ወደ መረጃ ቋት የማስገባት ስራ ላይ እንደሚገኝ አመልክቷል። በተጨማሪም በፖለቲካ ፓርቲዎችና በግል እጩዎች የቀረቡ አቤቱታዎችን በሕግ ባለሙያ ጉባኤ አማካኝነት የማደራጀትና ምስክር የመስማት ስራ ያከናወነ መሆኑን ጠቁመዋል። በቀጣይም በተጠቀሰው ሂደት ያለፉ ውጤቶች ለቦርዱ ውሳኔ በማቅረብና በማጽደቅ በሕጉ መሰረት ለሕዝብ ይፋ እንደሚደረግ ቦርዱ አስታውቋል። ቦርዱ በኢትዮጵያ የምርጫ የፖለቲካ ፓርቲዎች ምዝገባና የምርጫ ስነ ምግባር አዋጅ 1162/2011 አንቀጽ 17 በተሰጠው ስልጣን መሰረት በሀገር ውስጥ ተፈናቃዮችና በወታደራዊ ካምፖች ልዩ ጣቢያዎችን በማቋቋም የካምፑ ነዋሪዎችን በሰባተኛው ጠቅላላ ምርጫ ላይ እንዲሳተፉ በመራጭነት መመዝገቡ ይታወቃል። በመሆኑም በካምፖቹ በመራጭነት የተመዘገቡ ዜጎች የድምጽ መስጠት ሂደት ነገ እንደሚከናወን ቦርዱ በመረጃው አመልክቷል። የፌዴራል ፖሊስ የኢትዮጵያን ታሪክና ልዕልናን በሚመጥን እንዲሁም ዘመኑን በዋጀ መልኩ ተግባራዊ ስራዎች እየሰራ መሆኑን የፌዴራል ፖሊስ ጠቅላይ አዛዥ ኮሚሽነር ጀነራል ደመላሽ ገብረ ሚካኤል ገለጹ። ኮሚሽነሩ እንደገለጹት ሀገራዊ ለውጡን ተከትሎ የሪፎርም ትግበራ ያካሄደው ተቋሙ አሁን ላይ ወንጀልን አስቀድሞ የመከላከል ጠንካራ ቁመና ገንብቷል። ይህም ከተለዋዋጭ ሁኔታና ዲጂታሉ ዓለም ጋር እኩል እንዲጓዝ አድርጎታል ብለዋል። ፌዴራል ፖሊስ የኢትዮጵያን ታሪክ ልዕልና በሚመጥን መልኩ የተለያዩ ስራዎችን እየሰራ እንደሚገኝ ገልጸው በዓለም አቀፍና ድንበር ተሻጋሪ ወንጀሎችን መከላከል ላይም ስኬታማ ስራ እየሰራ መሆኑን ገልጸዋል። ተቋሙ በህገወጥ የሰዎች ዝውውር በተለያዩ አቅጣጫዎች መረባቸውን በመዘርጋት ሲንቀሳቀሱ የነበሩ ተጠርጣሪዎችን ከነ
መሪያቸው በመያዝ የፍርድ ሂደታቸው እንዲከታተሉ ማድረጉን አመላክተዋል። መሰል የወንጀል ድርጊት የሚከሰትበትን ቀጠና በመለየት ትኩረት ሰጥቶ እየተሰራ መሆኑን የገለጹት ኮሚሽነሩ የብዙ ዜጎችን ሕይወት እየቀጠፈ በሚገኘው ህገወጥ የሰዎች ዝውውር ላይም በቁርጠኝነት ያከናወነው ስራ በተለያዩ ዓለም አቀፍ ተቋማት አድናቆት የተቸረው መሆኑን ገልጿል። በዚህም ተቋሙ ከኢትዮጵያ አልፎ በዓለም አቀፍ ወንጀሎች ቁጥጥር ላይ አይተኬ ሚናውን እየተወጣ እንደሚገኝም ነው የገለጹት። በዘርፉ ከሚሰሩ ዓለም አቀፍ ተቋማት ጋር በመተባበር የተቋሙን ተጽዕኖ ከፍ በማድረግም ተችሏልም ብለዋል። የወንጀል ድርጊቶች ከጊዜ ወደ ጊዜ የተራቀቁና በቴክኖሎጂም እየላቁ ቢመጡም ፌዴራል ፖሊስ በዛው ልክ አቅሙን በማጠናከር ዘመኑን በዋጀ መንገድ ተግባሩን መቀጠል ማረጋገጣቸውን የዘገበው ኢዜአ ነው። በዲጂታል ኢትዮጵያ 2030 ስትራቴጂ የጤና ተቋማትን አገልግሎት በወረቀት አልባ የሚያደርግ ወሳኝ አቅም እየተፈጠረ መሆኑን የጤና ሚኒስትር ዴታ ዶክተር ደረጀ ዶጉማ ገለጹ። ዶክተር ደረጀ እንደገለጹት የኢትዮጵያ የዲጂታል ኢኮኖሚ የልማት አቅጣጫ በጤና ዘርፍ ፈጣንና ቀልጣፋ የአገልግሎት ምህዳር በመፍጠር ጉልህ ፋይዳ እያበረከተ ነው። በጠቅላይ ሚኒስትር አብይ አህመድ ይፋ የተደረገው የዲጂታል ኢትዮጵያ 2025 ስትራቴጂም የጤና ተቋማትን አገልግሎት በማዘመን ወሳኝ መሰረት መጣሉን አስታውሰዋል። ለአብነትም የጤና ተቋማት አገልግሎቶችን በኦንላይን የዲጂታል ስርዓት በማሰናሰል ተገልጋዮች ቀልጣፋና ጥራት ያለው የሕክምና አገልግሎት እንዲያገኙ እያደረገ መሆኑን ገልጸዋል። ይህም ከኢትዮ ቴሌኮም ጋር በመተባበር የኢንተርኔት አገልግሎት ባልተደረሰባቸው አካባቢ የሚገኙ ጤና ተቋማት ጭምር በሄልዝኔት ለማስተሳሰር መሰረት እየጣለ እንደሚገኝ ተናግረዋል። የዲጂታል ጤና አገልግሎት የበሽታ መከላከልና አክሞ ማዳን አቅሞችን በማጎልበት ረገድ የራሱን አስተዋጽኦ እያበረከተ መሆኑን ጠቁመዋል። የዲጂታል ጤና አገልግሎቶችን ተደራሽነት ለማስፋት በተከናወኑ ተግባራትም 40 ሶፍትዌሮችን በማልማት ተገልጋዮች የጤና መረጃን አገልግሎት እንዲያገኙና መረጃን በስፋት እንዲሰነዱ እየተደረገ መሆኑንም አንስተዋል። በዲጂታል ኢትዮጵያ 2030 ስትራቴጂ የጤና ተቋማት አገልግሎትን ወረቀት አልባ በማድረግ ወሳኝ አቅምን እየፈጠረ መሆኑን አስታውቀዋል። በቀጣይም በኢትዮጵያ የዲጂታል ኢኮኖሚ ስርዓት የጤና ምህዳሩን በዲጂታላይዜሽን አሰራር ስርዓት በማሳለጥ በትኩረት እንደሚሰራ አረጋግጠዋል። ኤንቢሲ ማታ በቀጥታ ስርጭት ወደ እናንተ እየደረሰ ይገኛል። ከሀገር ውስጥ ደግሞ በዝርዝር ወደምንመለከታቸው ጉዳዮች ተሻገርን። የኢትዮጵያ ሀገራዊ ምክክር ኮሚሽን እንደ ሀገር ለዘመናት ባለመግባባትና የጋራ አንድነት መሸርሸርና የግጭት መነሻ የሆኑ ጉዳዮችን በመለየት መፍትሄ ለመፈለግ በቅርቡ 4000 የሚጠጉ ተሳታፊ የሚገኙበት ሀገር አቀፍ ጉባኤን ያካሂዳል። በዚህ ጉዳይ ኤንቢሲ ኢትዮጵያ ያነጋገራቸው የአዲስ አበባ ነዋሪዎች ከሀገራዊ ጉባኤ በኋላ ሰላምና ደህንነት የተረጋግጦ እርቅና የጋራ መግባባቶች ተፈጥሮ ማየት እንደሚሹ ተናግረዋል። የህግ የበላይነት የሚከበርበትና ልማት የሚረጋገጥበት ሁኔታ ይፈጠራል የሚል ተስፋ እንዳላቸውም አጋርተውናል። ኢየሩሳሌም አለሙ አነጋግራቸዋለች። ከ4000 በላይ ተሳታፊዎች የሚሳተፉበት ሀገር አቀፍ የምክክር ጉባኤ በቅርቡ እንደሚካሄድ ተገልጿል። የኢትዮጵያ ሀገራዊ ምክክር ኮሚሽን በክልሎችና በሁለት ከተማ መስተዳደሮች ዜጎችን ያሳተፈ የምክክር መድረክ በማድረግ አጀንዳ መሰብሰቡ የሚታወስ ነው። የምክክር ኮሚሽኑ በክልሎች ያደረገውን መድረክ አጠናቆ ለዋናው ሀገራዊ የምክክር ሂደት ዝግጅት እያደረገ መሆኑም ይታወቃል። ከዋናው ሀገራዊ ጉባኤ በኋላ ሰላምና ደህንነቷ የተረጋገጠባት ሀገር ተፈጥሮ ማየት እንደሚመኙ ከኤንቢሲ ኢትዮጵያ ጋር ቆይታ ያደረጉት የአዲስ አበባ ነዋሪዎች ገልጸዋል። ከጠቅላላው ሀገራዊ ጉባኤ በኋላም የህግ የበላይነት የሚከበርበትና የህዝቦች አንድነት የሚረጋገጥበት ሀገርን ለማየት ተስፋ መሰነቃቸውንም ነዋሪዎቹ አጋርተውናል። ከዚህ ጉባኤው መፍትሄ የሚሰጥ ነገር የህግ የበላይነት ተጠብቆ እርቅ ተፈጥሮ በየቦታው ያሉ በየክልሉ ያሉ እንትኖች ስርዓት መያዝ መቻል አለባቸው። ምክክር ኮሚሽኑ ይሄን አጠናክሮ ይቀጥል የተሻለ ነው። የሀገር ጉዳይ ነው የሚቀርመው። በድንበርም በአንዳንድ ነገራቶችም ያሉትን ነገር እንደ ሀገር እንደ ኮሚሽነርነታቸው ያለውን ነገር ተመካክረውበት በጋራ የምንኖርበት በጋራ የምንሰራበት በጋራ የምናድግበትን ነገር ቢያዘጋጁልን ጥሩ ነው። ራሱ ኮሚሽኑ መልካም ነው ብሎ የሚገመተውን እርምጃ ካልወሰደ በስተቀር የሰው ልጅ እያንዳንዱን አሳክቼ ደስ አሰኛለሁ ማለት እጅግ በጣም ከባድ ነው ብዬ ገምታለሁ። ምሁራኖችንም ጨምሮ ሰላም ቢሆን ከሰላም በኋላ ደግሞ ሰው ከተረጋጋ በኋላ ወደ ልማት ወደ መልካም ነገሮች ይንቀሳቀሳል።
ሰላም ራሱ እርቅ ራሱ መግባባት ራሱ ከሰላም ጋር የተቆራኘ ስለሆነ ከሰላም ጋር ደግሞ ልማት አለ። መጥፎ ነገሮችን አስወግደን ወደ ጥሩ ነገር ብንገባ ደስ ይለኛል። ትውልዱም መጥፎ ነገር ከጭንቅላቱ ማስወገድ አለበት። ሀገራችን እንድትገነባ ኢትዮጵያ ደግሞ ማንነታችን ናትና ለዘላቂ መፍትሄ እንድንቀጥል ሀገራዊ ምክክር ህዝቡ የሰጠው ጉዳይ ወስዶ ወደ ተግባር መቀየር አለበት። ለውጭ ጠላት መንገድ እንዳንከፍት ሀገራችንም አንድ ሆነ መጠበቅ አለብን። ማስማሙ ጉዳዮች ላይ መስማማት አለብን። በዚህ መንገድ ማለፉ ጥሩ ነው። በጸብና በጦርነት በሚገኝ ነገር የለም። በመግባባትና በመወያየት በውይይት ነው ሁሉ ነገር መፈታት ያለበት። አሁንም የሀገራችን መንግስት የያዘው ያንን ነው። ኮሚሽኑ ያቀደውን እቅዶቹን አገርም ህዝብም ሰውም መንግስትም ዞሮ ዞሮ ለህዝብ ነው፣ ከህዝብ ነው፣ ለህዝብ ነው መፍትሄው። መድኃኒቱም እዛ ጋ ነው ያለው ብዬ ገምታለሁ። ነዋሪዎቹ የግጭት መነሻ ያሏቸውን ጉዳዮችም አንስተው ኮሚሽኑ በሚያከናውነው የምክክር ጉባኤ ላይም የመጨረሻ እልባት ሰጥቶ ሰላማችንን ያረጋግጥልናል የሚል ተስፋ እንዳላቸውም ተናግረዋል። ኮሚሽኑ ጨምቆ ያው ከህዝብ የወሰደውን የራሱን ውሳኔ መውሰድ አለበት። አወያይተው አሳትፈው ቢያነጋግሩና ወደ አንድ ነገር ቢቀጥሉበት ጥሩ ነው። ያው ከህዝቡ ያሰበሰባቸው ጠቃሚ ናቸው። ለምን ህዝብ የሚያቀርበው የሚያየውን የሚሰማውን ነገር ስለሆነ በቅርቡ ነው። እዚህ ጉባኤ ጥሩ ነገር እጠብቃለሁ። በቃ በጥሩ ነገር ከተሰራ ለሀገራችን ጥሩ ነገር ወደፊት እንደምናገኝ ተስፋ ይኖረናል። መፍትሄ ይገኛል ብዬ አስባለሁ። ዋናው መስማማትና አንድ ሆኖ ለሀገር ሁላችንም ለሀገር ነው አይደለም። ሀገር ከሌለች እኛ የለንም። ያንንም ይቀርፋል ብዬ አስባለሁ። በአጀንዳ አሰባሰብና ሂደት ውስጥ ፍላጎትና የሀሳብ ብዝሃነት ያለበት መሆኑን የኮሚሽኑን የስራ ሂደት ውስብስብ ሊያደርግበት እንደሚችል እንረዳለን የሚሉት አስተያየት ሰጪዎቹ፣ ነገር ግን ኮሚሽኑ ለሀገር ያሻግራል፣ የጋራ መግባባትና እርቅን ያመጣል በሚለው ማዕከላዊ አጀንዳ ላይ የምክክር ትኩረቱ እንዲያደርግም ጠይቀዋል። ከህዝብ የወሰደ ሁኔታ ጨምቆ ለሀገር የሚጠቅመውን እንደዛ ላይ ቢሄዱበት፣ በተለይ እርቅ ላይ በህዝቡ አጀንዳ ላይ እንግዲህ ወደ የሚያመዝነው መሆን ያለበት ህዝብን የሚያስማማ ነገር ላይ ነው መሰራት ያለበት። ሰላም የሆነች ሀገር፣ አንድነት ያለባት ሀገር እሱን ጠብቃለሁ። የኢትዮጵያ ሀገራዊ ምክክር ኮሚሽን በተለያዩ የክልል ወረዳዎችና የከተማ መስተዳደሮች እንዲሁም ከውጭ ከሚኖሩ የዲያስፖራ ጭምር ህብረተሰቡን የሚወክሉ ተሳታፊዎችን በመለየት እንደ ሀገር ሳያግባቡ ዘመናት የተሻገሩ የተባሉ ወሳኝ ጉዳዮችን መሰብሰቡ ይታወቃል። ሂደቱ ህዝባዊ እንዲሆን ኮሚሽኑ ባደረገው ጥረት ጊዜ እንደወሰደበትም ከጣቢያችን ጋር ቆይታ ያደረጉት ምክትል ዋና ኮሚሽነር ሂሩት ገብረስላሴ ተናግረዋል። የሀገሪቱን ችግሮች ያለመግባባት ምንጮች፣ ህዝቦች እንዲሁም ሌሎች ባለድርሻ አካላት ያነሷቸው ነጥቦች፣ ጉዳዮች አሉ። በጉጉት በስጋት የሰጡን እንዲፈቱላቸው የሚፈልጓቸው ጉዳዮች ስላሉበት እነሱም ዝም ብለን መጣልም አልፈለግንም። እነሱም ደግሞ እያደራጀን ያለ ነው። የምክክር ሂደቱ የጋራ መግባባት በመፍጠር ሀገረ መንግስትን ማጽናት ዋና ግብ ነው ብለዋል። በቅርቡ ኮሚሽኑ በሚያካሄደው ሀገራዊ ጉባኤ ላይ ለሀገር የሚጠቅሙና ሰላምን በሚያጸኑ ጉዳዮች ላይ ማህበረሰቡን ወክለው የሚመጡ ተሳታፊዎች በንቃት መሳተፍ አለባቸውም ሲሉ ኮሚሽነሯ ተናግረዋል። በማንግባባቸው ጉዳዮች ላይ አንዱ የአንዱን ችግር አዳምጦ በጋራ የሚወስኑባቸው ጉዳዮች አገሪቷን ላይ ሰላም ለማምጣት ያግዛሉ ብለን ነው የምንገምተው። ቀላል ሂደት አይደለም። የተቀረው ኢትዮጵያ ህዝብ እንግዲህ ተሳታፊ ያልሆነውና ወክሎ የሚመለከተው ህዝባችን እየጸለየ ይህንን ጉዳይ እንዲከታተል። በመጨረሻም ኤንቢሲ ኢትዮጵያ ያነጋገራቸው የአዲስ አበባ ነዋሪዎች የሀገርን ሰላምና ጸጥታ የሚያደፈርሱ በየክልሉ ታጥቀውና ተደራጅተው የሚንቀሳቀሱ አካላት ላይ እርምጃ በመውሰድ የህግ የበላይነትን እንዲያረጋግጥ ሲሉ ለመንግስት ጥሪያቸውን አቅርበዋል። ኤንቢሲ ማታ ቀጥሏል። አሁን ደግሞ ወደ ሌላኛው ሀገራዊ ጉዳይ ተሻግረናል። የትግራይ ክልል አሁን ካለበት የፖለቲካ ውጥረት ወደ ዘላቂ ሰላም ብሎም ወደ ልማት ለመሸጋገር ወጣቱ የበኩሉን ሊወጣ እንደሚገባ ተገለጸ። ትግራይን ዳግም ወደ ሰላምና ልማት ለማሸጋገር ወጣቶች ከምንጊዜውም በላይ ኃላፊነት እንዳለባቸው የተነሳ ሲሆን የኢትዮጵያ ህዝብና የፌዴራል መንግስትም ከትግራይ ህዝብ ጎን ሊቆም እንደሚገባ ሰላም ፈላጊ ወጣቶች ጥሪ አቅርበዋል። ሰላማዊት ወልደ ገሪማ ተጨማሪ አላት።
ትግራይ ከፖለቲካ ውጥረት እንድትወጣና በክልሉ ዘላቂ ሰላም እንዲሰፍን ሰላም ፈላጊ ኃይሎች ድምጻቸውን እያሰሙ ቆይቷል። በተለይ የክልሉ ተወላጅ ወጣቶች ጦርነት ይብቃ፣ ሰላም ይስፈን ሲሉ ተደጋጋሚ ጥሪዎችን እያቀረቡ ይገኛል። ላለፉት ዓመታት በትግራይ ክልል የዘለቀውን የፖለቲካ አለመረጋጋትና የሰላም እጦት እልባት ያገኝ ዘንድ የክልሉ ተወላጆች የተለያዩ ንቅናቄዎችን በማቋቋም ጭምር እንቅስቃሴዎችን እያደረጉ ነው። በክልሉ ቀድሞ በነበረውና አሁንም ባለው ግጭት ግንባር ቀደም ገፈት ቀማሽ የሆነው ወጣቱ ክልሉን ዳግም ወደ ሰላምና ልማት ለመመለስ ጥረት ያደረገ ይገኛል። በትግራይ ክልል ያለውን ፖለቲካዊ ውጥረት ለማርገብ እንዲሁም ዘላቂ ሰላም ለማስፈንና ክልሉን ዳግም ወደ ልማት ለመመለስ ዓላማን በማንገብ የተቋቋመውና በርካታ ወጣቶችን በአባልነት ያቀፈው የትግራይ የሰላም ለውጥ ምክር ቤት የመጀመሪያ ምስረታ ጉባኤውን በአዲስ አበባ ማካሄዱም ይታወሳል። ህገወጡ የህወሓት ቡድን በክልሉ በአሁኑ ወቅት እያደረገ ያለው እንቅስቃሴ ትግራይን ዳግም ወደ ፖለቲካ፣ ማህበራዊና ኢኮኖሚያዊ ቀውስ የሚያስገባ መሆኑን የትግራይ የሰላም ለውጥ ምክር ቤት አባላት ለጣቢያችን ኤንቢሲ ኢትዮጵያ ገልጿል። ከውጭ ኃይሎች ጋር ጥምረት በመፍጠር የጦርነት ቅስቀሳዎች ያደረገ የሚገኘው የህወሓት ቡድንን በቃ ሊባል እንደሚገባም አንስተዋል። እንደሚታወቀው የሰላም መጥፎ የለውም፣ የጦርነት ጥሩ የለውም። ስለዚህ ወጣቱ ወደ ጦርነት ሳይሆን ወደ ሰላም መጥቶ በመነጋገር ከትላላቅ የፖለቲካ ወይም ደግሞ ከምሁራኖች ጋር በመነጋገር ለሀገሩ ሰላም ማበረከት እንዳለበትና ለጦርነት የሚያሳልፈው ሳይሆን ወደ ሰላም የሚሄድበትን መንገድ በደንብ አድርጎ መያዝ አለበት ብለን እናስባለን። በትግራይ ጦርነት እንዳይካሄድ በቃ መባል አለበት። ትግራይ ላይ ያለ ኃይል አንዋጋም ማለት አለበት። ምክንያቱም ከአሁን በፊት ያደረግናቸው ትግል ምንም አይነት ጥቅም አላገኘበትም። ደብረጽዮንን ወደ ስልጣን ከመምጣት ይልቅ አንድም ታከል አላመጣንም። ይህንን ደግሞ የትግራይ ወጣት የባለፈውን ስህተቱ ቆም ብሎ ማሰብ አለበት። መጪው ጊዜ ወጣቱ ነው። ስለዚህ ወጣቱ የራሱን ጊዜ በራሱ መወሰን አለበት። ለውጡ እንዲመጣም የራሱን የበኩሉን መዋጣት አለበት ማለት በእርግጥ እየታገለም ነው። ከዛ በላይም ኃይሉን ጨምሮ መታገልና የዓላማ እንዲሳካ ማድረግ አለበት የሚል ሀሳብ አለ። በአሁኑ ወቅት ህወሓት በፕሪቶሪያ ስምምነት አማካኝነት ከተመሰረተው ጊዜያዊ አስተዳደር የነጠቀ የአመራር ሹመትን መስርቷል። ይህ እንቅስቃሴም ክልሉን ወደ ዳግም ግጭት ሊያስገባ የሚችል እንዲሁም በክልሉ ሰላም ለማስፈን በመንቀሳቀስ ላይ የነበሩትን አካላት እየገፋ መሆኑ ተነስቷል። የሰላም ለውጥ ፈላጊዎች ከክልሉ ተገፍተው መውጣታቸውን የገለጹት አባላቶቹ ዘላቂ ሰላምን ለማስፈን እየተንቀሳቀሱ የሚገኙ አካላት በፌዴራል መንግስት ጭምር መደገፍ እንደሚገባቸው አንስተዋል። አብዛኛው የለውጥ ፈላጊ ኦልሞስት የሰላምና ለውጥ ድምጾች በሙሉ ከትግራይ እንዲወጡ ተደርጓል ማለት ይቻላል። ደም ያ ኃይል መጥቶ እዚህ ሆኖ ነው እየታገለ ያለው። የሰላም ኃይልም ከትግራይ ወደ አፋር ወደ ድንበሮች ወደ አማራና ትግራይ ክልል ድንበሮች ወጥቶ ነው እየታገለ ያለው። የሰላምና ለውጥ እንቅስቃሴው መደገፍ አለበት። ሁሉም ኃይሎች ኢቭን የኢትዮጵያ መንግስት ብቻም ሳይሆን ውጭ ያሉትም ኢቭን ዲፕሎማቲክ ኮሚኒቲም የሰላምና ለውጡ እንቅስቃሴ ግቡ እንዲመታ ማገዝ አለባቸው ይላል። ለሰላም ቅድሚያ እየሰጠን ያለው ሰላም ፈልጎ ከትግራይም ሸሽቶ ግማሹ ሀራ መሬት ገብተዋል በሚሊተሪ ለመታገል፣ ግማሹ ደግሞ ወደ መሀል ሀገር መጥቶ የሰላሙን አማራጮችን እየተጠቀመ ማህበረሰቡ ዳግም ወደ ጥፋት እንዳይሄድ ለማዕከላዊ መንግስት አስፈላጊው የሆነ ኮሚኒኬሽን እያደረገ ነው ብለን እናስባለን። ስለዚህ ይህን ደግሞ ሌሎች የኢትዮጵያ ህዝቦች ይህንን አይቶ ተመልክቶ ከኛ ጎን ሆነው ትግራይን መልሶ መገንባት ላይ ሰላም እንድታገኝ የሁሉም ኢትዮጵያዊ ኃላፊነት ነው ብዬ ነው የማምነው። የትግራይን ህዝብ ማህበራዊ፣ ኢኮኖሚያዊና ፖለቲካዊ ጥያቄዎች ተመልሰው ዳግም ክልሉ ወደ ሰላምና ልማት ለማሸጋገር ወጣቶች ከምን ጊዜውም በላይ ኃላፊነት እንዳለባቸው ተነስቷል። ወጣቱ የትግራይን ህዝብ ስቃይ ያራዘመ የሚገኘውን የተወሰኑ ግለሰቦች ስብስብ ቡድን መጠቀሚያ ከመሆን በመቆጠብ በተደራጀ መልኩ ለሰላምና ልማት መንቀሳቀስ እንደሚጠበቅበት ተመላክቷል። የትግራይ ወጣት እንደሌላው የኢትዮጵያ ወጣት ነው። ኢትዮጵያ አዲስ አበባ ላይ እየታየ ያለው ልማት በወጣቱ እየተሰራ ያለው ልማት ነው ብለን እናምናለን። የትግራይ ወጣትም ወደ ልማት ቢሄድ ትግራይን መቀየር ይችላል፣ አፍሪካን መቀየር ይችላል፣ ኦር ኢትዮጵያን መቀየር ይችላል ብለን ስለምናስብ ይህንን ደግሞ ወጣቱ ራሱን በማሰብና በመገንዘብ ከጥፋት ኃይሉ ጋር ከመሰለፍ ይልቅ ወደ ሰላምና ራሱን ማዳን አለበት የሚል መልእክት ማስተላለፍ እንፈልጋለን። ወጣቱ ትግሉን የራሱ አድርጎ መታገል መቻል አለበት። በዚህ መንገድ ጊዜ እየረዘመ ከሄደ ወጣቱ እኮ ተበትኖ እየጠፋ ነው። ሞስት ስደት ላይ ባህር ላይ ምናምን የሚጠፋው እኮ ቁጥር የለው። ስለዚህ እንደዚህ አይነት ሁኔታ ስለሆነ ሙሉ በሙሉ ወጣቱ ከሚጠፋ እንደዚህ አይነት ኢኒሼቲቮችን እንቅስቃሴዎችን ደግፎ የራሱን መንግስት የራሱን አስተዳደር ቢፈጥር የተሻለ ነው የሚሆነውና ስለዚህ ይሄ ትግል ላይ የቻለውን ሁሉ
መስጠት መቻል አለበት ብዬ ነው ማስበው። የኢትዮጵያ ህዝብና የፌደራል መንግስት ከትግራይ ህዝብ ጎን ሊቆም እንደሚገባ ሰላም ፈላጊ ወጣቶቹ ጥሪ አቅርበዋል። የትግራይ ህዝብም ክልሉን ወደ አስቸጋሪ ሁኔታ ያስገባውን የህወሓት ቡድን ሊቃወም እንደሚገባውም ተመላክቷል። የፖለቲካ ድርጅት ስህተት የህዝብ ስህተት ሆኖ አያውቅም። ህዝብና ቲፒኤልኤፍ መለያየት አለበት። የትግራይ ሁኔታ ለነገ የሚባል ሁኔታ አይደለም አሁን የደረሰበት። ከፖለቲካሊ እጅግ በጣም ወርዶ ህዝባችን በጣም ትልቅ ስቃይ ላይ ነው ያለው። ፌደራል መንግስት በዚህ ነገ የሚባል ጉዳይ እንዲያደርገው እፈልጋለሁ። ለሰላም ደግሞ የማይደራደር በኢትዮጵያዊነቱ የማይደራደር ማህበረሰብ እንደሆነ የሚታወቅ ነው። አሁን ባለው ሁኔታ ግን ከዚህ ኋላ ቀር ቲም ብዙ መስዋዕትነት እንዲከፍል እየተገደደ ነው ያለው። ስለዚህ ይህን መስዋዕትነት በፍጹም መክፈል እንደሌለበትና አሁንም ባህሎችና እሴቶችን ጠብቆ ከኢትዮጵያውያን ወንድሞችና እህቶች ጋር ሆኖ እችን ሀገር ወደፊት ይወስዳታል ብለን እናስባለን። ኤንቢሲ ማታ ቀጥሏል። ሌላኛው ከሀገር ቤት በዝርዝር ወደ ምንመለከተው ጉዳይ እንሻገር። ይፋ የተደረገው አዲሱ ለገበሬው የተሰኘ መተግበሪያ ለአርሶ አደሩ ዘመናዊ የአሰራር ስርዓት ስልጠና ለመስጠት እንዲያስችል የተዘጋጀ ሲሆን በዘርፉ ያለውን ግንዛቤ ክፍተት እንደሚሞላም ታምኖበታል። ከዚህ በተጨማሪ የግብርና ግብዓቶችን በቀላሉ ለማግኘት እንዲያስችል ተደርጎ መዘጋጀቱም ተገልጿል። አክረም ኑሪያ ተጨማሪ ያለው አፍሪካ ከአጠቃላይ የሀገር ውስጥ ምርት ወይም ጂዲፒ ውስጥ 35 በመቶ የሚሆነው የሚሸፈነው በግብርናው ዘርፍ ነው። አህጉሪቱ ለግብርና መቼ የሆነ መልክዓ ምድር እንዲሁም በቂ የሰው ኃይል ቢኖራትም ሊታረስ ከሚችለው መሬት ውስጥ 60 በመቶ ያህሉ እንዲሁ መቀመጡን ነው መረጃዎች የሚያመላክቱት። በዘርፉ ያላትን አቅም መጠቀም ባለመቻሏ ራሷን እንኳ የመመገብ አቅም አለመፍጠሯ የዘርፉ እድገት ኋላ ቀር እንደሆነ አመላካች ስለመሆኑ ብዙዎችን ያስማማ ነው። ከ80 በመቶ በላይ አርሶ አደር ይገኛል በሚባልባት ኢትዮጵያም ቢሆን በቴክኖሎጂ አለመዘመን ብሎም በግንዛቤ ጥረት ሳቢያ ጥቂት የአርሶ አደር ቁጥር ካላቸው ሀገራት እኩል ማምረት አልቻለችም። አሜሪካ በጣም ትንሽ እንደውም 10% ያልሞላ ገበሬ ዓለም ሲቀልብ ታየዋለህ። ኔዘርላንድን ስታየው በዓለም ሁለተኛው ኤክስፖርተር ነው የወተት ምናምን እንትን ነው እና በጣም ተስተራጋ ከ1% በታች ያሉ ገበሬዎች እንትን ሲያደርጉ ታያለህ። ሶ የሚያስፈልጉን ጥቂት አግሪፕሩነሮች ናቸው ማለት ነው። ጥቂት ገበሬዎች ናቸው የሚያስፈልጉ ማለት ነው። ይህንን ፖሊሲ በፋይናንስ በመሬት በመሳሰሉት ነገር በኢንተርፕረነርሺፕ በደንብ መስራት ያስፈልጋል ማለት ነው። ለዛ ይመስለኛል 80% 20% መቀለብ ያልቻለው። በአርሶ አደሮች ዘንድ የዘመናዊ የአስተራረስ ስርዓት ያለውን የግንዛቤ ክፍተት ለመሙላት እንደሚያስችል የታመነበት ለገበሬው የተሰኘ አዲስ መተግበሪያ ይፋ ተደርጓል። አዲሱ መተግበሪያ አርሶ አደሮች ዘመናዊ የአስተራረስ ስርዓት ዙሪያ ትምህርት የሚያገኙበት ብሎም የግብርና ግብዓቶችን ለመገበያየት የሚያስችል እንደሆነ ነው የአግሮ ላይፍስ ድርጅት መስራችና ስራ አስኪያጅ ወጣት ሳሌህ ሙባረክ የሚገልጸው። ቀጥታ አርብቶ አደሩ ወይም ደግሞ ገበሬው መሸጥ የሚፈልገው እንስሳ ፕላትፎርም ላይ ሊስት ያደርጋል። እዛ ላይ ደግሞ ገዢዎች ወይም መግዛት የሚፈልጉ ሰዎች በቀላሉ ከሻጩ ጋር ይገናኛሉ ማለት ነው። እንደዚሁም ደግሞ ዘመናዊ የእንስሳ እርባታ መንገዶችን መማር ሲፈልጉ በቀላሉ እኛ ፕላትፎርም ላይ ገብተው ኮርሶች ይቀመጣሉ። በወይኖች የተዘጋጁ ኮርሶች ሰው እነሱ መውሰድ ይችላሉ። ከዛ በተጨማሪ የእንስሳ መኖ እንዲሁም ደግሞ የእንስሳ መድኃኒቶች፣ ቫይታሚን ሰፕሊመንቶችንም እነሱም በፕላትፎርማችን ላይ ማግኘት ይችላሉ። ሶ የላይቭ ስቶክ ሴክተሩን ሞር ትራንስፎርም ለማድረግ ወይም ደግሞ ዲጂታላይዝ ለማድረግ ሁሉንም በአንድ አቅፎ የያዘ ፕላትፎርም ነው ማለት ነው። በኢትዮጵያ የግብርና ዘርፍ ግንዛቤ ከጊዜ ወደ ጊዜ እየተሻሻለ እንደመጣ በዘርፉ የተሰማሩ ባለሙያዎች የሚናገሩ ሲሆን የወጣቶችም ተሳትፎ ከፍ ብሏል። አዲስ የተዋወቀው መተግበሪያ ቀድሞ ይሰጥ ከነበረው መደበኛ የትምህርት አሰጣጥ በተሻለ መልኩ ተደራሽ እንደሚያደርገው ተመላክቷል። ብዙ ጊዜ ትራዲሽናል የሆኑ የስልጠና ፕሮግራሞችን በምንመለከትበት ጊዜ አንደኛ ተደራሽነታቸው ላይ ውስንነት ይኖረዋል። ብዙ ጊዜ በአካል ስለሆነ ስልጠናዎች የሚሰጡት ሰው ለሚፈለገው አካል በደንብ ላይ ደርሱ ይችላሉ። ሰው በእኛ ፕላትፎርም አንድ አርብቶ አደር ወይም ደግሞ እንስሳ እርባታ ላይ የተሰማራ ግለሰብ አንደኛ የፈለገበት ቦታ ሆኖ መማር ይችላል። ከዛ በተጨማሪ ደግሞ በፈለገው ጊዜ እነኚህን ኮርሶች ሊያገኝ ይችላል። ስለዚህ እንዳልከው በእውቀት ተደራሽነት ላይ በጣም ለላይቭ ስቶክ ሴክተሩ ለኢትዮጵያ ላይቭ ስቶክ ሴክተር ትልቅ አስተዋጽኦ ይኖራል ብለን ያው ኤክስፔክት እናደርጋለን። የፋይናንስ ተቋማት የፈጠራ ሀሳቦች ላይ ኢንቨስት በማድረግ ለዘርፉ እድገት የበኩላቸውን ሊወጡ ይገባልም ተብሏል። ዘመኑን ዋጁ ነው። ወጣቶች ዘመንን መዋጀት አለባቸው። ሌላው ደግሞ ፖሊሲ ሜከሮች ደግሞ ዘመኑን የሚመጥን ፖሊሲ ይተግብሩ ነው። በፋይናንስ በመሬት ወይም በፋርም ቦታ ላይ በኢንተርፕረነርሺፕ ከዛ በካፒታል ላይ እና ፋይናንስ እንግዲህ ስታየው ሀሳብን ፋይናንስ ሲያደርግ አታየውም የፋይናንስ ተቋም። ስለዚህ እንደዚህ መዘመን መቻል አለበት። ያለበለዚያ ዘመኑ ይዘለዋል።
ለሁሉም እኩል የተሰጠ አንድ ጸጋ አለ። ጊዜ። የተሰጡትን በሚገባ የሚጠቀሙት ግን ጥቂቶች ናቸው። ዘመናዊነት ማለት ራስን ከዘመኑ ጋር ማራመድ እንጂ ሌላ አይደለም። የኢትዮጵያ ንግድ ባንክ 24 ሰዓት አገልግሎት የሚሰጥ ስማርት ቅርንጫፎችን ከፍቷል። ይህን ወሳኝ የባንክ አገልግሎት ምዕራፍ ከሚያስተዋውቁት ከመጀመሪያዎቹ መሃል መሆኔ ደስታ ይሰጠኛል። ደንበኞች በስራ ሰዓት ስራቸው ላይ ቆይተው ረጋ ብለው 24 ሰዓት ወደሚሰሩት ስማርት ቅርንጫፎቻችን መጥተው ፈጣን አገልግሎት ሲያገኙ እርካታቸውን ፊታቸው ላይ ያለው። በአዲስ አበባ በቦሌ፣ በአብይ፣ በተፈራ ደግፌ፣ በኤርቱ ለቦ፣ በአራዳ ጊዮርጊስ እንዲሁም በመስቀል ስኩዌር ስማርት ቅርንጫፎቻችን ሂሳብ ከመክፈት ዓለም አቀፍና የሀገር ውስጥ የመገበያያ ካርዶችን አዘው በደቂቃ ውስጥ እስከ መቀበል ማንኛውንም የገንዘብ መጠን ገቢ ከማድረግ ቼክና የውጭ ሀገር ገንዘቦችን እስከ መበንዘር ማንኛውንም የባንክ አገልግሎት ራስዎን በቀላሉ በሚያስተናግዱባቸው ማሽኖች ወይንም እንደኔ በድምፅና በቪዲዮ በሚያግዙ የባንክ ሰራተኞች በኩል ያገኛሉ። በነገው የባንክ አሰራር ላይ ዛሬ ስለምናገለግሎት ደስ ይለናል። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። የባንክ ሂሳቦን ከፋይዳ መታወቂያ ጋር አስተሳስረዋል? በኢትዮጵያ ብሔራዊ ባንክ የባንክ አካውንትን ከፋይዳ ጋር ለማስተሳሰር ያስቀመጠውን የጊዜ ገደብ ማራዘሙን ተከትሎ በአዲስ አበባ፣ ድሬዳዋ፣ ሐረሪ፣ ባህር ዳር፣ ጎንደር፣ ደሴ፣ ደብረ ብርሃን፣ ኮምቦልቻ፣ ሐዋሳ፣ አርባ ምንጭ፣ ወላይታ ሶዶ፣ ሆሳና፣ ወራቤ፣ ቡታጅራ፣ ወልቂጤ፣ ሸገር፣ ጅማ፣ አዳማ፣ ሻሸመኔ፣ ቢሾፍቱ፣ ባቱ፣ አምቦ፣ መቀሌ፣ አክሱም፣ አዲግራት፣ ጋምቤላ ከተማ፣ አሶሳ የምትኖሩ ደንበኞች እስከ ግንቦት 6 ቀን 2018 ዓ.ም ድረስ ሂሳባችሁን ማስተሳሰር ይኖርባቸዋል። ከተጠቀሱት የሀገሪቱ ክፍሎች ውጭ የምትገኙ ደግሞ እስከ ሰኔ 30 ቀን 2018 ዓ.ም እንድታስተሳስሩ እናሳስባለን። በተጠቀሰው ጊዜ ያላስተሳሰራችሁ የባንክ ደንበኞች ከሂሳባችሁ ወጪ ማድረግ የማትችሉ መሆኑን የባንክ ሂሳባችሁን ከፋይዳ ዲጂታል መታወቂያችሁ ጋር በኦንላይን ወይንም ባንኩ በሚያመቻቸው አማራጭ እንድታስተሳስሩ እናሳስባለን። በቂ ገንዘብ ቢኖረኝ ኖሮ የራሴን ቢዝነስ ከፍት ነበር እያለች ታስባለች። እህታችን ህልሟን ተከትላ የከፈተችው ቢዝነስ እንዳሰበችው እየሄደላት አይደለም። ትንሽ ተጨማሪ ብር ቢኖረኝ ኖሮ ቢዝነሴን አሳድግ ነበር ብላ ታስባለች። እሱም ነጋዴ ነው። ደንበኞቹን በአሮጌ ስልኩ ምክንያት በማጣቱ ክፉኛ ተናዷል። ወንድማችን ታታሪ ሰራተኛ ነው። ዛሬ ግን አስቸኳይ ብር አስፈልጎታል። የደሞዙም ቀን በመዘግየቱ የፈለገውን ገንዘብ ሊያገኝ አልቻለም። ሀሳብ አይግባችሁ፣ ሲንቄ ባንክ የሁሉንም ችግር የሚፈታ መፍትሄ ይዞላችሁ መጥቷል። የኦቢ ዲጂታል ብድር አገልግሎት ከቴሌብር ሱፐር አፕ መተግበሪያ ጋር በጋራ በመሆን የተመቻቸ የብድር አገልግሎት ሲሆን አዲስ ቢዝነስ ለመጀመርም ሆነ ያለንን ቢዝነስ ለማስፋት በተጨማሪም ዘመናዊ ስልክ ለሚፈልጉ በብድር መልክ ያዘጋጃል። እንዲሁም ለግለሰቦች ደሞዛቸውን በሲንቄ ባንክ ሲቀበሉ እስከ 1 ሚሊዮን ብር ድረስ ብድር ያመቻቻል። ስለዚህ አሁኑኑ የሲንቄ ባንክ ወቢ አገልግሎቶች ተጠቃሚ ሆኑ። እድገቱን ከዚህ ጀምሩ። ሲንቄ ባንክ በአንድነት ወደ ስኬት። ኤንቢሲ ማታ ቀጥሏል። በዓለም አቀፍ ወደ አጫጭር መረጃዎች ተሻግረናል። በእስራኤልና በኢራን መካከል እየተካረረ የመጣው ጥቃት ባለፈው ሚያዝያ የተደረሰው የተኩስ አቁም ላይ ጥላ እያጠላ መምጣቱ ተገለጸ። የፓኪስታኑ ጠቅላይ ሚኒስትር ሻህባዝ ሻሪፍ በእስራኤልና በኢራን መካከል እየተካረረ የመጣውን ጥቃት የተኩስ አቁሙ ላይ ጫና ያሳድራል ሲሉ አስጠንቅቀዋል። ጠቅላይ ሚኒስትሩ ከውካታና ከጥፋት ይልቅ ሰላምና ዲፕሎማሲያዊ መንገድ ሁለቱም ወገኖች እንዲከተሉ ጠይቀዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በበኩላቸው ቴል አቪቭም ሆነች ቴህራን በአስቸኳይ የተኩስ እንዲያቆሙ ማለታቸውም ተሰምተዋል። ትራምፕ አሁን ላይ በሁለቱ ወገኖች ተኩስ ከመካረሩ አስቀድሞ ኔታንያሁ በኢራን ላይ የሚያደርሱትን ጥቃት እንዲያቆሙ ሲያስጠነቅቁ ቆይተዋል። ኢራን ትላንትናና ከትላንት በስቲያ በእስራኤል ላይ የሚሳኤል ጥቃት ስትሰነዝር የቆየች ሲሆን አሁን ላይ ጥቃት መሰንዘር ማቆሟን ገልጻለች። ነገር ግን እስራኤል በእኛ ላይ ሆነ በሊባኖስ ላይ ጥቃት መሰንዘር የምትቀጥል ከሆነ እኛም ምላሹን ለመስጠት ዝግጁ ነን ሲሉ አስጠንቅቀዋል። ዘገባው የሲኤንኤን ነው። በደቡባዊ ፊሊፒንስ በደረሰ የመሬት መንቀጥቀጥ አደጋ የ32 ሰዎች ሕይወት ሲያልፍ ከ100 በላይ ሰዎች ጉዳት እንደደረሰባቸው ተገለጸ። በደቡባዊ ፊሊፒንስ ሜንዳኦ ደሴት በሬክታር ስኬል 7.8 የሚለካ የመሬት መንቀጥቀጥ መከሰቱን ተከትሎ በርካቶችን ለጉዳት ዳርጓል። የመሬት መንቀጥቀጡ በአካባቢው የህንፃዎች መፈራረስ፣ የመሬት መንሸራተትና ሌሎችንም አደጋዎች አስከትሏል። እንደ አካባቢው ባለስልጣናት ገለጣ አደጋውን ተከትሎ በርካታ ሰዎች መጥፋታቸውንና ከ100 በላይ ሰዎች ጉዳት ማድረሱ ላይም ተገልጿል። በአካባቢው የሚኖሩ ከ100 ሺህ በላይ ዜጎች የቅድመ ማስጠንቀቂያ እንደደረሳቸውም ተነግሯል። የመሬት መንቀጥቀጡ ከፊሊፒንስ ባሻገር በኢንዶኔዥያ፣ በጃፓንና አውስትራሊያ ከፍተኛ ሱናሚ መቀስቀሱ ተገልጿል። እንደ ሀገሪቱ ባለስልጣናት ገለጻ በአካባቢው አደጋ የደረሰባቸውን ሰዎች ለማትረፍና የጠፉ ሰዎችን የማፈላለግ ርብርብ እየተደረገ መሆኑን ተናግረዋል ሲል የዘገበው አልጀዚራ ነው።
ዩክሬን በክሪሚያ በመንገደኞች ባቡር ላይ በፈጸመችው ሰው አልባ የድሮን ጥቃት አንድ ሰው ሲሞት ሌሎች ተሳፋሪዎች ላይ ደግሞ ጉዳት መድረሱ ተገልጿል። የክሪሚያ ገዢ ሰርጌይ አክስኒኖቭ እንዳስታወቁት በባቡሩ በሞስኮና በሲምፌሮፕ መካከል በጉዞ ላይ እንደነበረ ገልጸዋል። በጥቃቱ የባቡሩ ሾፌር መሞቱና ረዳቶቹ መክሰሏቸው ተገልጿል። የአካባቢው ገዢ ሕይወታቸው ላለፉ ቤተሰቦችና ጓደኞቻቸው ሀዘናቸውን ገልጸዋል። ይሄኛው ጥቃት ባለፈው ረቡዕ በተመሳሳይ በዩክሬን የሰው አልባ ድሮን በባስ ትራንስፖርት ላይ ከተፈጸመውና የ8 ሰዎችን ሕይወት ከቀጠፈ በኋላ የተፈጸመ ነው ተብሏል። ዘገባው የአርቲ ነው። ኤንቢሲ ማታ ቀጥሏል። በትንታኔ ወደምንመለከተው የዓለም አቀፍ ጉዳይ እንሻገር። እስራኤልና ኢራን እርስ በርስ መጠቃቃታቸው አዲስ ቀውስ ቀጠናው ላይ ይፈጥራል ተብሏል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራንና እስራኤል ግጭቱን ማቆም እንዳለባቸው አሳስበዋል። የኢራን አብዮታዊ ዘብ ኃይል በእስራኤል ላይ ሲያካሄድ የነበረውን ወታደራዊ እርምጃ አጠናቅቄያለሁ ብለዋል። ኢራን ጥቃት የሚሰነዘርባት ከሆነ አጸፋዊ ምላሽ ለመስጠት ጦሩ ዝግጁ መሆኑንም አሳውቀዋል። ቶማይ መኮንን በዝርዝር ተከታትሎታል። Israel and Iran continue to trade fire. This is the biggest escalation in this war. የካቲት 28 2026 የፈነዳው የፋርስ ምድር ጦርነት ዛሬም የመርጋቱ ነገር አሳሳቢ ሆኖ ቀጥሏል። በህግ ያልታሰረ የተኩስ አቁም ስምምነት፣ ግራጋቢ መግለጫ፣ ያልጠራ የቅድመ መወያያ አጀንዳ ነጥብ፣ አንዴ 10 ሌላ ጊዜ 14 በሚል ከኢስላማባድ እስከ ዋሽንግተን ከሞስኮ እስከ ቤጂንግ የሚደርሱ ውይይቶች ቢደረጉም አሁን ላይ ዳግም ጦርነቱን ከመቀስቀስ አላዳኑትም ሲሉ የፖለቲካ ታዛቢዎች ይናገራሉ። አሁን ዳግም የመካከለኛው ምስራቅ ጦርነት አገርሽቷል። ሂዝቦላም ሁቲም እንዲሁም ሌሎች የኢራን አጋር ኃይሎች አክሲስ ኦፍ ሬዚስታንስ የሚባሉት ወደ ጦርነቱ ሊቀላቀሉ ይችላሉ የሚለው ደግሞ ሌላ ውጥረትን አርግዟል። እንደ ወል ስትሪት ጆርናል ዘገባ እስራኤልና ኢራን እርስ በርስ የሚሳኤልና የአየር ጥቃቶችን የተለዋወጡ ሲሆን ይህንኑ ተከትሎ በመካከለኛው ምስራቅ ያለው የጦርነት ስጋት በከፍተኛ ሁኔታ ተባብሷል። በጥቃቶቹ ሳቢያ በቀጠናው የተቀሰቀሰው አዲስ ውጥረት ይበልጥ ሊፋፋም ይችላል የሚል ስጋት በዓለም አቀፍ ደረጃ መፈጠሩም ተሰምቷል። ይህ የእርስ በርስ የጥቃት ልውውጥ ለሁለት ወራት ያህል ቆይቶ የነበረውን ድካማ የተኩስ አቁም ስምምነት ለአደጋ ያጋለጠም ሆኗል። ባለፈው ሚያዝያ ላይ የተደረሰው የተኩስ አቁም ስምምነት ስራ ላይ ከዋለ ወዲህ ሁለቱ ተቀናቃኝ ወገኖች እርስ በርስ ያነጣጠሩ ቀጥተኛ ጥቃቶችን ሲሰነዝሩ ያሁኑ የመጀመሪያ መሆኑም ተነግሮለታል። ሁለቱም ወገኖች በርካታ ዙር የተከፋፈሉ ጥቃቶችን ተለዋውጠዋል። ይህ አዲስ የተከፈተው የተከታታይ ጥቃቶች ልውውጥ ቀጠናውን አንጻራዊ መረጋጋት ሰጥቶት የነበረውን የተኩስ አቁም ስምምነት ሙሉ በሙሉ ለውድቀት የዳረገና አካባቢውን ወደ ከፋ ጦርነት የሚመልሰው መሆኑም እየተመላከተ ነው። ሁኔታው በቀጠናው ያለውን ውጥረት ይበልጥ ያባባሰው ሲሆን ዓለም አቀፉ ማህበረሰብም ጉዳዩን በትኩረት እየተከታተለው ይገኛል። የቴህራን ባለስልጣናት እስራኤል በቤይሩት ደቡባዊ የከተማ ዳርቻዎች በሚገኙ የመኖሪያ ህንጻዎች ላይ ላደረሰችው የቦምብ ናዳ ቆራጥና ከባድ ምላሽ እንደሚሰጡ አስቀድመው ዝተው ነበር። የኢራን ፓርላማ የብሔራዊ ደህንነትና የውጭ ፖሊሲ ኮሚቴ ቃል አቀባይ ኢብራሂም ረዛኢ በማህበራዊ ሚዲያ ባጋሩት መልእክት በዳዬ ላይ ለተፈጸመው ጥቃት ለጽዮናዊው አገዛዝ ቆራጥና አሰቃቂ ምላሽ እንሰጣለን፣ ዛሬ ምሽት በተያዙት ግዛቶች ላይ ሰማዩን ተመልከቱ ሲሉ አስጠንቅቀው ነበር። ዘጋርዲያን እንደዘገበው ይህ የኢራን ማስጠንቀቂያ የተሰማው የእስራኤል ጦር በሊባኖስ ዋና ከተማ ቤይሩት የሚገኘውን የሂዝቦላ ይዞታ በማነጣጠር በሁለት የመኖሪያ ህንጻዎች ላይ የአየር ጥቃት መፈጸሙንና ይህም ለሰው ህይወት መጥፋት ምክንያት መሆኑን ተከትሎ ነው። የእስራኤል መከላከያ ሰራዊት አይዴፍ እንዳስታወቀው ደግሞ ኢራን ወደ እስራኤል ግዛት ያነጣጠር ሁለተኛ ዙር የሚሳኤል ጥቃት ሰንዝራለች። ይህ የኢራን ሁለተኛ ዙር ጥቃት በቀጠናው የተነሳውን ከፍተኛ የጦርነት ስጋት ይበልጥ ውጥረት ውስጥ የከተተ ሲሆን የእስራኤል የአየር መከላከያ ስርዓቶችም ጥቃቱን ለመመከት በተጠንቀቅ ላይ ቆመዋል። እስራኤል ቤይሩት ላይ በፈጸመችው ጥቃት የሁለት ሰዎች ህይወት ሲያልፍ 20 የሚሆኑት ደግሞ የአካል ጉዳት እንደደረሰባቸው የሊባኖስ ጤና ሚኒስቴር መረጃ አጋርቷል። እስራኤል በሁለት ግንባር ጦርነት ስለመግጠሟም አመላካች ሆኗል። የቀጠናው ውጥረትም አሁን ላይ ወደ ከፋ ደረጃ መሸጋገሩ ተሰምቷል። የእስራኤል የአየር ኃይሎችን በኢራን ዋና ከተማ ቴህራን፣ በታብሪዝና በኢስፋን ከተሞች ከፍተኛ ጥቃት ማድረሳቸውም ተዘግቧል። ፕሬዚዳንት ዶናልድ ትራምፕ እስራኤልና ኢራን እርስ በርስ የሚሰነዝሩትን ጥቃት በአስቸኳይ እንዲያቆሙም ጠይቀዋል። ፕሬዚዳንቱ ትሩዝ በተሰኘው የማህበራዊ ሚዲያ ገጻቸው ላይ ባሰፈሩት አጭር መልእክት እስራኤልና ኢራን እርስ በርስ መተኳኮሱን በአስቸኳይ ማቆም አለባቸው ሲሉ አሳስበዋል። ከዋይት ሀውስ የተገኙ መረጃዎች እንደሚያሳዩት የፕሬዚዳንት ትራምፕ አስቸኳይ ጥሪ የመጣው በቀጠናው እየተባባሰ የመጣውንና ወደ ሰፊ ቀውስ ሊያመራ የሚችለውን ወታደራዊ ፍጥጫ ለማርገብ ካለው ስጋት መሆኑ ተገልጿል። የእስራኤል መከላከያ ሰራዊትም እስካሁን ድረስ ከኢራን የተተኮሱትን ሁሉንም ባላስቲክ ሚሳይሎች ማክሸፉን ይፋ አድርጓል። ይህ በእንዲህ እንዳለ ፕሬዚዳንት ትራምፕ ለእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ስልክ
ስልክ በመደወል የአጸፋ ጥቃት እንዳይሰነዝሩ ቢያሳስቡም ኔታንያሁ ግን ከማጥቃት አልተመለሱም። ፕሬዚዳንት ትራምፕ አክለውም በኔታንያሁ እንዳልተደሰቱና ይህ ድርጊት ከቴህራን ጋር እየተደረገ ላለው ድርድር ምንም እንደማይረዳም ከመናገር አልሸሸጉም። ይህ የሁለቱ መሪዎችና ወዳጆች ኔታንያሁና ትራምፕ አለመግባባት በመካከላቸው መቃቀር ሊፈጥር ይችላል የሚሉ መላምቶችም በርከት እንዲሉ አድርጓል። ፕሬዚዳንት ትራምፕ ከፋይናንሻል ታይምስ ጋዜጣ ጋር ባደረጉት ቃለ ምልልስ አሜሪካም ከኢራን ጋር የምታደርገውን ማንኛውም ስምምነት ኔታንያሁ ከመቀበል ውጭ ሌላ አማራጭ እንደማይኖራቸው ተናግረዋል። ትራምፕ ሲያብራሩም እኔ ነኝ የመጨረሻው ውሳኔና ትዕዛዝ የምሰጠው ሲሉ ተደምጧል። ይህ የትራምፕ ንግግር የምዕራብ ኢየሩሳሌም ባለስልጣናትን ሳያስቆጣ እንደማይቀር መገመት አያዳግትም። በሌላ በኩል ፕሬዚዳንት ትራምፕ ለፎክስ ኒውስ በሰጡት ማብራሪያ ዋሽንግተን ከኢራን ጋር የሰላም ስምምነት ለመፈራረም እጅግ በጣም ተቃርባ በነበረበት ወቅት ይህ ጥቃት መከሰቱ ድርድሩን ሊያደናቅፈው እንደሚችል ከፍተኛ ስጋት እንዳላቸው ተናግረዋል። ሌላው አልጀዚራ ይዞት የወጣው መረጃ እንደሚያመላክተው በኢራን ይደግፋሉ የሚባሉት የየመን ሁቲዎች በእስራኤል መርከቦች ላይ ስኬታማ ጥቃቶችን መፈጸማቸውን ሲሆን የተወሰኑትንም በቀይ ባህር ውስጥ ማስጠማቸውን እንደገለጹ አስነብቧል። ሁቲ የእስራኤል ብቸኛ ወደ እስያ መውጫና መግቢያ በር እንዲሁም የቀይ ባህር መተላለፊያ የሆነውን የኢላት ወደብ ሙሉ በሙሉ እንዲዘጋ በማድረግ ረገድ ተሳክቶልኛል ሲል መግለጫ አውጥቷል። የሁቲ ወታደራዊ ቃል አቀባይ የሀያ ሳሪ የተጣለው እገዳ ሙሉ የባህር ላይ ከበባ በመሆኑ ማንኛውም የእስራኤል መርከብ ቀጠናውን ለማለፍ በምታደርገው ሙከራ ላይ የሚሳኤል ጥቃት ይፈጸምባታል ሲሉም አስጠንቅቀዋል። ሌላ አንድ የሁቲ የፖለቲካ ባለስልጣን በሰጡት መግለጫ እስራኤል በየመን ላይ ጥቃት ለመሰንዘር ከሞከረች ሁኔታ ወደ ከፋ ቀጠናዊ ግጭት እንደሚያመራም አስገንዝበዋል። የየመን ሁቲዎች በቀደሙት ግጭቶች የእስራኤል መርከቦች በባበል መንደብ በኩል እንዳያልፉ እና እንዳይንቀሳቀሱ ማድረጋቸው ይታወሳል። ቡድኑ ወደፊት ለማድረግ ያቀደውና እስካሁን በስኬት የፈጸመው በተለያዩ ባላስቲክ ሚሳኤሎችና የሃይፐርሶኒክ ሚሳኤሎች ቀጥተኛ ጥቃቶችን መሰንዘር እንዲሁም በቀይ ባህር ላይ ፈንጂዎችን ማጥመድ ነው። የሁቲ አሁናዊ መግለጫ እንደሚያሳየው ጦርነቱ ከእስራኤልና ኢራን ተሻግሮ ሌሎች ቡድኖችም ነፍጥ እንዲያነሱ በር መክፈቱን ያመላክታል ሲሉ የፖለቲካ ተንታኞች እየተናገሩ ነው። በመጨረሻም የኢራን የጦር ኃይሎች በእስራኤል ላይ ሲያካሂድ የነበረውን ወታደራዊ እርምጃ ማጠናቀቁን በይፋም አስታውቋል። ይሁን እንጂ እስራኤል በሊባኖስም ሆነ በኢራን ላይ ዳግም ጥቃት የምትሰነዝር ከሆነ ብርቱ ምላሽ ይጠብቃታል ሲሉ የኢራን ባለስልጣናት ማስጠንቀቃቸውን ቀጥለዋል። በትንታኔ ወደምንመለከተው ሌላኛው ዓለም አቀፍ ጉዳይ ተሻገረን። የቻይናው ፕሬዝዳንት ሺጂፒንግ ሰሜን ኮሪያ ገቡ። ከፕሬዝዳንት ኪም ጆንግ ኡን ጋር በኢንዶ ፓሲፊክ ቀጠና ጉዳይ ላይ እንደሚመክሩም ተነግሯል። የአሜሪካና ሩሲያ ፕሬዝዳንቶች ቻይናን ከጎበኙ በኋላ ወደ ፒዮንግያንግ ሺ ማቅናታቸው የተለየ ፖለቲካዊ ትርጉም ተሰጥቶታል። የኒኩሌር ጦር መሳሪያና የአሜሪካ ጉዳይ በመድረኩ ሊነሱ እንደሚችሉ ነጥቦች መካከል እንደሆኑም ይጠበቃል። ብርሃን እሸቴ ተጨማሪ ያለው የቻይናው ፕሬዝዳንት ሺጂፒንግ ለይፋው የስራ ጉብኝት ሰሜን ኮሪያ ገብተዋል። ከ2019 በኋላ ለመጀመሪያ ጊዜ ወደ ፒዮንግያንግ ያቀኑት ሺ በፊት በኋላ በቀይ በግራቸው አሉ በተባሉ የጦር መሳሪያዎች ታጅበው ቀይ ምንጣፍ ተነጥፎላቸው በሞቀ ወዳጅነት አቀባበል የኮሪያ ምድር ዳግም ረግጠዋል። ፕሬዝዳንት ሺ ወዳጅ እያሉ ከሚጠሯቸው ከሰሜን ኮሪያቻቸው ኪም ጆንግ ኡን ጋር በተለያዩ የሁለትዮሽ የእስያዊ ቀጠናዊና ዓለም አቀፋዊ ጉዳዮች ላይ ይመክራሉ ተብሎ ይጠበቃል። የፕሬዝዳንቱ ጉብኝት ቤጂንግ ከየትኛውም ሀገር በበለጠ በፒዮንግያንግ ላይ ተጽዕኖ መፍጠር የምትችል ሀገር መሆኗን ያሳየ ነው ተብሏል። የቻይናው ፕሬዝዳንት ጉብኝት የኢኮኖሚና የፖለቲካ ጥቅም ለማስገኘት ያለመ መሆኑን አሶሺየትድ ፕሬስ ያነጋግራቸው የጂኦፖለቲካ ምሁራን አስረድተዋል። ከ7 ዓመታት በኋላ ወደ ፒዮንግያንግ ያቀኑት ፕሬዝዳንት ሺ ጉብኝታቸው ለ2 ቀናት እንደሚቆይ ተገልጿል። ሁለቱ መሪዎች በአካል ተገናኝተው ለመምከር የቻሉት ከ10 ወር በፊት ባሳለፍነው መስከረም በቻይና በተካሄደው ዓመታዊ የድል በዓል ሲሆን ከዋነኛው አጋራቸው የሩሲያው ፕሬዝዳንት ቭላዲሚር ቭላዲሚሮቪች ፑቲን ጋር ነበር። ሶስቱ መሪዎች በነበራቸው ምክክር የሶስትዮሽ ትብብርን ለማጠናከርና በሩሲያ ቻይናና ሰሜን ኮሪያ ላይ የሚቃጡ ተጽዕኖዎችን በጋራ ለመቋቋም በሚያስችሉ ጉዳዮች ዙሪያ ተወያይተዋል። ከሰሜን ኮሪያና ከሩሲያ አንጻር ለአሜሪካ ለዘብተኛ ተደርጋ የምትወሰደው ቻይና በአጋሮቿና በወዳጆቿ ላይ ጫና እንድትፈጥር በተደጋጋሚ ጥያቄ ቢቀርብላትም በወዳጆቿ ላይ የሚጨክን አንጀት አላገኘችም። ሺ በዚህ ጉብኝታቸው ከባለቤታቸው ፒዮንግ ሊዋን እና ከውጭ ጉዳይ ሚኒስትራቸው ዋንግ በተጨማሪ ከፍተኛ የቻይና ኮሚኒስት ፓርቲ አመራሮችን አካተዋል ተብሏል። ይህ የ2 ቀን ውይይት በዋናነት የሚያተኩርባቸው ጉዳዮች በዝርዝር ባይገለጽም በዋናነት የአሜሪካን ተጽዕኖ አጥብቆ መታገልን በተመለከተ እንደሚወያዩ ተመላክቷል። ፒዮንግያንግና ቤጂንግ ካላቸው ዓመታትን የዘለቀ ታሪካዊ ግንኙነት አንጻር በፕሬዝዳንት ትራምፕ የምትመራው አሜሪካ በዓለም አቀፍ ደረጃ እየፈጠረች ያለውን ተጽዕኖ መግታት የጋራ ዓላማቸው አድርገውታል ነው የተባለው።
በደቡብ ኮሪያ የኦሃ ዩኒቨርሲቲ መምህርና ተመራማሪ ፕሮፌሰር ሊፍ ሪክስሌ የቻይናው ፕሬዝዳንት ጉብኝት እንደ ማንኛውም መሪ ጉብኝት ብቻ ተደርጎ መወሰድ የለበትም፣ ከሰሜን ኮሪያ የጦር መሳሪያ ምርት ጋር የተያያዘ አንድምታ አለው ስትል ተናግራለች። ፕሬዝዳንት ኪም ጆንግ ኡን የምንጊዜም ወዳጃቸው ሀገራቸው የኒውክሌር አቅም እውቅና እንዲሰጡላቸው እንደሚፈልጉና ሁለቱ ሀገራት በኒውክሌር ጦር መሳሪያ ዙሪያ በትብብር ለመስራት የሚያስችላቸውን የትብብር ስምምነት ለመፈጸም እድል የሚሰጥ ጉብኝት ነው ተብሏል። ሰሜን ኮሪያ ከሁለቱ ሀያላን ሩሲያና ቻይና ጋር እጅና ጓንቱና ስትሰራ ከአሜሪካ ጋር ደግሞ ሆድና ጀርባ ከመሆን አልፋ የለየላት ባላንጣ አድርጋ ስላታለች። ከትራምፕ የቤጂንግ ጉብኝት በኋላ በቀናት ልዩነት ወደ ቻይና የገቡት የሩሲያው ፕሬዝዳንት ቭላዲሚር ፑቲን ወደ ቻይና በማቅናት ከፕሬዝዳንት ሺ ጋር ተወያይተዋል። ትራምፕ ቻይና በሩሲያ ላይ ያላትን የነዳጅ ጥገኝነት እንድትቀንስና ሩሲያ በዩክሬኑ ጦርነት እንድትገፋበት የሚያደርግ እርምጃ ከመውሰድ ይልቅ ሞስኮ ላይ ጫና እንድትፈጥር ማድረግ ይገባል ብለው ነበር ወደ ዋሽንግተን የተመለሱት። ፑቲን ግን ሳምንት ባልሞላ ጊዜ ውስጥ ወደ ቻይና በመሄድ ያን ሁሉ የትራምፕ ጥረት የሚያፈራርስ ስምምነት ፈጽመው ተመልሰዋል። ከዛሬው የፕሬዝዳንት ሺ ጉብኝት አንድ ቀን ቀደም ብሎ ስለ ጉብኝቱ መግለጫ የሰጡት የፕሬዝዳንት ኪም ጆንግ ኡን እህት ኪም ዮ ጆንግ የሰሜን ኮሪያ የኒውክሌር አቅም የማይቀለበስ ደረጃ ላይ ደርሷል ሲሉ ተናግረዋል። ይህ የጦር መሳሪያ አቅማችን ለመላው ዓለም በተለይ ለጠላቶቻችን እኛ ሀገራችንን ለመከላከልና ሉዓላዊነታችንን ለማስከበር በምንም እንደማንደራደር መልእክት ያስተላልፋል ብለዋል። ዋይት ሀውስ በቅርቡ ፕሬዝዳንት ትራምፕና ፕሬዝዳንት ሺ በነበራቸው ውይይት ሰሜን ኮሪያ የኒውክሌር ፕሮግራሟ እንዲታቆም ተወያይተዋል በሚል ያወጣውን መግለጫ የተፈበረከ ውሸት ሲሉ አጣጥለውታል። የፕሬዝዳንት ኪም ጆንግ ኡን ታናሽ እህት ኪም ዮ ጆንግ የአሜሪካን እቅድ የጥንት ህልም ነው በማለት ተችተዋለች። በአሜሪካ የተናጠል አስተሳሰብ የሚፈጸም ህጋዊና አሳሪ ስምምነት የለም ማለቷን የዘገበው ቢቢሲ ነው። ፕሬዝዳንት ዶናልድ ትራምፕ በቻይና በነበራቸው ይፋዊ የስራ ጉብኝት ጉዳዩ መነሳቱን በተመለከተ በሰጡት አስተያየት የተሳሳተ ብቻ ሳይሆን አደናጋሪ መረጃ ስትል ውድቅ አድርገዋለች። በሰሜን ኮሪያ ፖለቲካ ወሳኝ ከሆኑት መካከል አንዷ የሆኑት ጆንግ የተወሰኑ የአሜሪካ ባለስልጣናት ከጥርጣሬና ከጥንት ህልማቸው አልነቁም ስትል ወርፋቸዋለች። እንዲሁም ፒዮንግያንግ የኒውክሌር ምርት ፕሮግራሟን እንደምታስቀጥ ተናግራለች። ምንም እንኳን ትራምፕ ለኪም ጆንግ ኡን ቅርብ ሰው ነው ብለው ሀሳቡን ቢያነሱትም ሺ ግን በኮሪያ ፔንሱላ በኩል ቻይና ጣልቃ የመግባት ፍላጎት የላትም ሲሉ ውድቅ አድርገውባቸዋል መባሉን ዥንዋ ዘግቧል። በሰጆንግ የጥናት ኢንስቲትዩት ተመራማሪ የሆኑት ቾይ ኦብጁ የዚህ ጉብኝት ትልቁ ትኩረት ሊሆን የሚችለው ዘርፈ ብዙ የኢኮኖሚ ትብብር ሲሆን ቻይና ብዛት ያላቸው ቱሪስቶች ወደ ሰሜን ኮሪያ እንዲገቡ ያላት ሚና ከፍተኛ ነው ብለዋል። ሁለቱ ሀገራት ዲፕሎማሲያዊ ግንኙነታቸውን ከጀመሩ 65ኛ ዓመት ላይ እንደሚገኙ ያወሱት ቾይ ኦብጁ እነዚህ ዓመታት በሁለቱ ሀገራት ግንኙነት የነበራቸው ሚና ቀላል አለመሆኑን በማስታወስ ለቀጣዩ ግንኙነታቸው መሰረት የሚጥል ነው ሲሉ አሞካሽተውታል። የአብሮነት ቆይታቸውን ከኤንቢሲ ማታ ጋር እያደረጋችሁ ስላለ ደስ ይለናል። ወደ ሌላኛው መረጃችን ተሻግረናል። በደቡባዊ ፊሊፒንስ በደረሰ የመሬት መንቀጥቀጥ አደጋ ቢያንስ 30 ሰዎች ሲሞቱ ከ100 በላይ የሚሆኑት ለከፍተኛ ጉዳት መጋለጣቸው ተገለጸ። በሚንዶአ ደሴት ላይ በደረሰው አደጋ 10 ሺህ የሚሆኑ ነዋሪዎች መፈናቀላቸውና ከመጀመሪያው መንቀጥቀጥ በኋላ ከ1.3 እስከ 6.7 ማግኒቲዩድ ጥንካሬ ያለው ከ200 በላይ ተከታታይ ርዕደ መሬት መመዝገቡም ተመላክቷል። የአብስራ ብርሃኑ በዝርዝር ተከታትለዋለች። በፊሊፒንስ በደረሰ የመሬት መንቀጥቀጥ አደጋ ቢያንስ 32 ሰዎች ሲሞቱ በርካቶች ለከፍተኛ ጉዳት መጋለጣቸው ተገለጸ። በደቡብ ፊሊፒንስ በሚገኘው የሚንዳናኦ ደሴት የባህር ጠረፍ ላይ በደረሰ የ7.8 ሬክተር ስኬል የመሬት መንቀጥቀጥ አደጋ ከ100 በላይ ሰዎች ሲቆስሉ ከ24 በላይ ሰዎች እስካሁን የደረሱበት አልታወቀም ሲሉ የሀገሪቱ ባለስልጣናት ተናግረዋል። በተጨማሪም 10 ሺህ የሚሆኑ ነዋሪዎች ከቀያቸው ተፈናቅለዋል ነው የተባለው። አብዛኞቹ ተጎጂዎች የደረሰባቸው ጉዳት በሚወድቁ ፍርስራሾች እና በመሬት መንሸራተት ምክንያት መሆኑም ተገልጿል። የመሬት መንቀጥቀጥ አደጋው በፊሊፒንስ፣ ኢንዶኔዥያ፣ ጃፓን እና አውስትራሊያ የሱናሚ ማስጠንቀቂያ እንዲሰጥም አድርጎ ነበር። ይሁን እንጂ አብዛኞቹ ማስጠንቀቂያዎች ከጥቂት ሰዓታት በኋላ ተነስተዋል። በአደጋው በርካታ ህንፃዎች ሲፈራርሱ፣ በአንዳንድ አካባቢዎች የመሬት መንሸራተትም ተከስቷል። አደጋው የተከሰተባት የሚንዳናኦ ደሴት በፊሊፒንስ በስፋትም ሆነ በህዝብ ብዛት ሁለተኛዋ ትልቅ ደሴት ስትሆን ወደ 26 ሚሊዮን የሚጠጋ ህዝብ ይኖርባታል። የሟቾች ቁጥር አሁንም በብሔር
ብሔራዊ የአደጋ መከላከል ኤጀንሲ እየተጣራ ሲሆን በሚቀጥሉት ቀናት ይፋዊ መረጃ እንደሚሰጥ ይጠበቃል። በተጨማሪም የመሬት መንቀጥቀጥ አደጋው ከተከሰተበት ደሴት 20 ኪሎ ሜትር ርቀት ላይ በሚገኘው የሳራንጋኒ የባህር ዳርቻ 17 ሰዎች መሞታቸው ተረጋግጧል። አብዛኞቹ የሞቱትም በመሬት መንሸራተት ምክንያት መሆኑ ተገልጿል። የመሬት መንቀጥቀጡ በሳራንጋኒ የኤሌክትሪክና የኮሙኒኬሽን መስመሮችን ለጊዜው አቋርጦ የነበረ ቢሆንም ኋላ ላይ ግን ተመልሷል። ሌላኛዋ ከሚናዳኦ ደሴት በቅርብ ርቀት ላይ የምትገኘውና 722,000 ነዋሪዎች ያሏት ጄኔራል ሳንቶስ ከተማ ከፍተኛ ጉዳት ከደረሰባቸው አካባቢዎች አንዷ ናት። በከተማዋ በደረሰው አደጋ 10 ሰዎች መሞታቸውና 22 ሰዎች መጥፋታቸውን የሲቪል መከላከያ ቢሮ ገልጿል። ጄኔራል ሳንቶስ ከተማ በአሳ ምርቷ የምትታወቅ ስፍራ ናት። የፊሊፒንስ ፕሬዝዳንት ፈርዲናንድ ማርኮስ ጁኒየር በሰጡት መግለጫ የመንግስት ተቋማት የአደጋ ምላሽ ስራዎችን በቅንጅት እየከወኑ መሆኑን ገልጸዋል። የሀገሪቱ መንግስት የተለያዩ ስራዎችን እየሰራ እንደሚገኝ የጠቀሱ ፕሬዝዳንቱ በመሬት መንቀጥቀጡ በተጎዱ አካባቢዎች ትምህርት እንዲቋረጥ አዘዋል። የመሬት መንቀጥቀጥ አደጋው የተከሰተው በፊሊፒንስ የትምህርት ዘመን የመጀመሪያ ቀን ላይ መሆኑ ሁኔታውን የከፋ አድርጎታል የተባለው ከመጀመሪያው የመሬት መንቀጥቀጥ በኋላ ከ1.3 እስከ 6.7 ማግኒቲዩድ ጥንካሬ ያላቸው ከ200 በላይ ተከታታይ ርዕደ መሬት መመዝገባቸውን የሮይተርስ መረጃ ያሳያል። ከአደጋው በኋላ በጃፓን የባህር ዳርቻዎች እስከ 1 ሜትር የሚደርስ የሱናሚ ማዕበል ሊከሰት እንደሚችል ማስጠንቀቂያ ተሰጥቶ ነበር። በኋላም በደቡብ ጃፓን ኦኪናዋና ሌሎች ደሴቶች ጥቂት ሴንቲሜትር የሚረዝም ማዕበል ታይቷል። በፊሊፒንስ የባህር ዳርቻዎች ደግሞ እስከ 1.4 ሜትር የሚደርስ የባህር ማዕበል መመዝገቡን ባለስልጣናት አስታውቀዋል። በመሬት መንቀጥቀጥ አደጋው ሆስፒታሎች፣ ትምህርት ቤቶችና መሰረተ ልማቶችን ጨምሮ ሆቴሎችና በርካታ ህንጻዎች ጉዳት ደርሶባቸዋል። ይህ አደጋ የተከሰተው ፊሊፒንስ ባለፉት 12 ዓመታት ውስጥ አስከፊ የተባለና በሴቡ ደሴት አቅራቢያ በደረሰ የ6.9 ማግኒቲዩድ የመሬት መንቀጥቀጥ 79 ሰዎች የሞቱበት አደጋ ካጋጠማት ከ8 ወራት በኋላ ነው። ፊሊፒንስና ኢንዶኔዥያ በየዓመቱ በመቶች የሚቆጠሩ የመሬት መንቀጥቀጦች ያጋጥሟቸዋል። ይህም ሁለቱ ሀገራት ከደቡብ አሜሪካ እስከ ሩሲያ በሚዘረጋውና የፓሲፊክ የእሳት ቀለበት ወይም ፓሲፊክ ሪንግ ኦፍ ፋየር ተብሎ በሚጠራው ከፍተኛ የመሬት መንቀጥቀጥ እንቅስቃሴ በሚታይበት ቀጠና ውስጥ በመገኘታቸው መሆኑን የዘርፉ ባለሙያዎች ያስረዳሉ። ክቡራን ተመልካቾች በመከታተል ላይ የምትገኙት ኤንቢሲ ማታ ነው። ከዚህ በመቀጠል ደግሞ አበይት ሀገራዊና ዓለም አቀፍ የቢዝነስ መረጃዎችን የምነግራችሁ ሰዓት ላይ ነን። ተከታትለን እንመለስ። ክቡራን ተመልካቾች በመቀጠል የቢዝነስ መረጃዎች ወደ እናንተ ይደርሳሉ። የሀገር ውስጥና የውጭ መረጃዎችን እንያዝ ነው። ሰላም ይልማ መረጃዎቹን አጋራችኋለሁ። የኢትዮጵያ ብሔራዊ ጥራት መሰረተ ልማት የሪፎርም ጉዞ አህጉራዊ ትስስርን ለመፍጠር ለሚሰሩ ሀገራት ተሞክሮ እንደሚሆን ተገለጸ። የዛምቢያ የልኡካን ቡድን በንግድና ቀጣናዊ ትስስር ሚኒስቴር በመገኘት በጥራት መሰረተ ልማት ጉዳዮች ዙሪያ መምከሩን ሚኒስቴሩ በማህበራዊ ትስስር ገጹ ባስተላለፈው መልእክት ጠቁሟል። የንግድና ቀጣናዊ ትስስር ሚኒስቴር የጥራት መሰረተ ልማትና ማረጋገጫ ዘርፍ ሚኒስትር ዴኤታ እንዳለው መኮንን አርሶ አደሩ ቢያመርት፣ ፋብሪካዎች ቢያቀርባብሩ ምርቱ በዓለም አቀፍ ደረጃ ተለክቶ ተረጋግጦና ታምኖበት እውቅና ካላገኘ ዓለም አቀፋዊ ገበያዎችን ማግኘት እንደማይችል አብራርተዋል። ማንኛውም ሀገር ጠንካራ የጥራት መሰረተ ልማት ስርዓት ሳይገነባ በዘመናዊ የዓለም ገበያ ውስጥ ሊወዳደር አይችልም ያሉት ሚኒስትር ዴኤታው ኢትዮጵያ ለዚህ ምቹ መሰረተ ልማት በመገንባት ተወዳዳሪነቷን እያሳደገች መሆኑን አስረድተዋል። የዛምቢያ የልኡክ ቡድን የመሩት በኢትዮጵያ የዛምቢያ አምባሳደር አልበርት ሙቹጋን በበኩላቸው የኢትዮጵያ የጥራት ሪፎርም ተሞክሮ ለዛምቢያ ትልቅ ትምህርት የሚሰጥ መሆኑን ገልጸዋል። አምባሳደሩ የአፍሪካን ሰፊ የገበያ ዕድል ለመጠቀም ሀገራት በተናጠል ከሚሮጡ በጋራ መስራት እንዳለባቸው አጽንኦት ሰጥተዋል። የኢትዮጵያ ግብርና ምርምር ኢንስቲትዩት በባዮቴክኖሎጂ ምርምር ዘርፍ ኢቲቱ የተሰኘ ወተትን ለማርጋት የሚያስችል አዲስ የፕሮባዮቲክ እርሾ ይፋ አድርጓል። ኢንስቲትዩቱ አዲሱን የምርምር ውጤት ይፋ ያደረገው የተባበሩት መንግስታት ድርጅት የምግብና የግብርና ድርጅት ፋኦ የዓለም የወተት ቀንን አስመልክቶ ባዘጋጀው የጋራ ውይይት መድረክና አውደ ርዕይ ላይ ነው። በመድረኩ የተገኙት የኢንስቲትዩቱ ዋና ዳይሬክተር ፕሮፌሰር ንጉሴ ደቻሳ ኢቲቱ የተሰኘው አዲሱ የፕሮባዮቲክ እርሾ በኢትዮጵያ ያሉ የወተት ማቀነባበሪያ ድርጅቶች በውጭ ምንዛሪ ከውጭ አስገብተው የሚጠቀሙበትን እርሾ ሙሉ በሙሉ የሚተካ ነው ብለዋል። ይህ ሀገር በቀል የምርምር ውጤት የወተት ማቀነባበሪያዎችን የውጭ ምንዛሪ ወጪ ከማዳን ባሻገር ፓስቸራይዝድ የተደረገው ወተትን በ4 ሰዓታት ውስጥ ብቻ ማርጋት እንደሚያስችል ተጠቁሟል።
በኦሮሚያ ክልል በበጀት ዓመቱ 29 ሚሊዮን ኩንታል የፍራፍሬ ምርት መመረቱ ተገልጿል። በክልሉ በ240 ሺህ ሄክታር መሬት በፍራፍሬ እየለማ መሆኑን የገለጸው የክልሉ ግብርና ቢሮ ለፍራፍሬ ልማት ያለው ምቹ ሁኔታ በመጠቀም በበጀት ዓመቱ 29 ሚሊዮን ኩንታል የፍራፍሬ ምርት መመረቱን አስታውቋል። ከዚያ ጋር ቆይታ ያደረጉት የኦሮሚያ ክልል ግብርና ቢሮ የፍራፍሬ ልማት ዳይሬክተር ቻላቸው አዱኛ መንግስት ለፍራፍሬ ልማት ዘርፍ ልዩ ትኩረት በመስጠት እየሰራ እንደሚገኝ ገልጸዋል። ክልሉ ለፍራፍሬ ልማት ምቹ የአየር ንብረት፣ በቂ የዝናብ መጠንና ተስማሚ የአፈር አይነት ያለው በመሆኑ ለዘርፉ ምርታማነት ከፍተኛ አቅም ያለው መሆኑን አስረድተዋል። ተመልካቾች ከውጭ ወደ ያዝናቸው የቢዝነስ መረጃዎች ተሻገርን። የመካከለኛው ምስራቅ ውጥረትን ተከትሎ የሸቀጦች አቅርቦትና ፍላጎት ላይ ጫና መፈጠሩ ተገለጸ። የኢራንና የእስራኤል ግጭት ማገርሸቱን ተከትሎ የነዳጅ ዋጋ ጭማሪ ማሳየቱ ተገልጿል። አንድ በርሜል ያልተጣራ ነዳጅ ሲሸጥ ከነበረው 93.41 ዶላር ወደ 96.24 ዶላር ከፍ ማለቱም ነው የተገለጸው። የነዳጅ ዋጋ ከባለፈው መጋቢት ጀምሮ በ50 በመቶ ጭማሪ አሳይቷልም ነው የተባለው። በሌላ በኩል የመካከለኛው ምስራቅ ውጥረት የወርቅ ዋጋን ቅናሽ እንዲያሳይ አድርጎታል። በአውንስ ከ4300 ዶላር በታች የተሸጠ መሆኑን ተጠቁሟል። የወርቅ ዋጋ ባለፈው ሳምንት ከነበረበት 0.7 በመቶ ቅናሽ ማሳየቱም ተጠቁሟል። ቤልጂየም የመከላከያ አቅሟን ለማሳደግ 4.2 ቢሊዮን ዶላር ኢንቨስት ልታደርግ መሆኑ ተገለጸ። ሀገሪቱ እንደ አውሮፓውያን አቆጣጠር ከ2026 እስከ 2035 ባለው ጊዜ የመከላከያ አቅሟን ለማሳደግ በማለም 4.2 ቢሊዮን ዶላር ኢንቨስት ልታደርጋለች ሲሉ የመከላከያ ሚኒስትሩ ቴዎ ፍራንኪን አስታውቀዋል። ይህም በጦር ኃይሉ አዳዲስ ቴክኖሎጂዎችን ልማት ለማፋጠንና የሀገሪቱን የመከላከያ ኢንዱስትሪ ይደግፋልም ነው የተባለው። መንግስት መዋለ ንዋዩን ፈሰስ ማድረጉም የቤልጂየምን ወታደራዊ አቅም ለማዘመንና እያደገ ባለው የአውሮፓ የመከላከያ ዘርፍ ያላትን ቦታ ለማጠናከር የታሰበ መሆኑን ሚኒስትሩ ተናግረዋል። በመቀጠል ዝርዝር የቢዝነስ መረጃዎች ወደ እናንተ ይደርሳሉ። የሰው ሰራሽ አስተውሎትና የፋይናንስ ስርዓቶች አሳሰብን የሚያጣምረው ኒሮ ፋይናንስ በዘርፉ ለማስተዋወቅ እንደሚያግዝ ተነገረለት። የኒሮ ፋይናንስ ጉባኤ ሰኔ 6 2018 እንደሚካሄድ ተገለጸ። የውሳኔ አሰጣጥን ጥራትን ለማሻሻል፣ የስጋት አስተዳደርን ማዕቀፎችን ለማጠናከር፣ የዲጂታል ማጭበርበርን በብድርና ኢንቨስትመንት ውሳኔዎች ላይ የሚታዩ የባህሪ መዛባቶችን ለመቋቋም ጉባኤው እንደሚያግዝ ተገልጿል። እዚህ ጉዳይ ላይ ዝርዝር አለን፣ ተከታትለን እንመለስ። የፋይናንስ ስርዓትን ለማዘመን የሚረዳ ሀገር አቀፍ የኒሮ ፋይናንስ ጉባኤ ሊካሄድ መሆኑ ተገለጸ። በሲናፕስ ኢትዮጵያ አማካኝነት እንደሚካሄድ የተገለጸው ጉባኤው የኒሮ ሳይንስን፣ ሰው ሰራሽ አስተውሎትንና የፋይናንስ ስርዓቶችን አስተሳሰብ የሚያጣምረው ኒሮ ፋይናንስ በዘርፉ ለማስተዋወቅ ያለመ ስለመሆኑን የተገለጸው ሲናፕስ ኢትዮጵያ የኒሮ ፋይናንስ ጉባኤን አስመልክቶ በሰጠው ጋዜጣዊ መግለጫ መድረኩ ሰኔ 6 2018 ይካሄዳል። ጉባኤው የውሳኔ አሰጣጥ ጥራትን ለማሻሻል፣ የስጋት አስተዳደር ማዕቀፎችን ለማጠናከር፣ የአመራር አፈጻጸምን ለማሳደግ፣ የዲጂታል ማጭበርበርን በብድርና ኢንቨስትመንት ውሳኔዎች ላይ የሚታዩ የባህሪ መዛባቶችን ለመቋቋም እንደሚያግዝ ተገልጿል። የፋይናንስ ስጋት አሁን ላይ ቴክኒካዊ ብቻ ሳይሆን ከሰዎች የባህሪ እና የግንዛቤ ወይም ኮግኒቲቭ አቅም ጋር በጥብቅ የተቆራኘ መሆኑን መድረኩ ያብራራል። ይህ ሀገር አቀፍ ጉባኤ በባህሪ ኢንተለጀንስ፣ በኒውሮሳይንስና አርቲፊሻል ኢንተለጀንስ ሰፊ ዓለም አቀፍና ሀገር በቀል ልምድ ባላቸው ባለሙያዎች ይመራል። መድረኩ ባንኮች፣ ኢንሹራንሶች፣ ፊንቴኮች፣ ተቆጣጣሪ ተቋማት፣ ኢንቨስተሮችና የልማት አጋሮች እንደሚያገናኝ የተገለጸ ሲሆን የኒሮ ፋውንዴሽን ማህበር ምስረታ እንደሚካሄድም ነው የተገለጸው። የብሔራዊ ኒሮ ፋይናንስ አስፈጻሚ ግንዛቤ ሪፖርት ወይም ኒሮ ፋይናንስ ኤክስኪዩቲቭ ኢንሳይት ሪፖርት ይዘጋጃል። በዲጂታል እምነት ወይ ዲጂታል ትረስት በደንበኛ ተሳትፎ በባህሪ ተኮር የስጋት አስተዳደርና በፋይናንስ ፈጠራ ላይ የፖሊሲና የኢንዱስትሪ ምክር ሀሳቦች ይቀርባሉ። በኢትዮጵያ የመጀመሪያውን የኒሮ ፋይናንስ ማህበረሰብ ናሽናል ኒሮ ፋይናንስ ኮሚኒቲ ይመሰረታል። በፋይናንስ ተቋማት ውስጥ የባህሪ ብልህነት አቀራረቦችና ግንዛቤ አተገባበር ይጠናከራል። ሰኔ 6 2018 በኤሊሌ ሆቴል በሚካሄደው የኒሮ ፋይናንስ ጉባኤ የፋይናንስ ተቋማት መሪዎች እንዲሳተፉ ጥሪ ቀርቧል። የጣሊያኑ ግዙፍ ባንክ በሀገሪቱ የፋይናንስ ታሪክ ትልቁን የባንክ ግዢ ሊፈጽም መሆኑን አስታውቋል። ለመግዛት ያቀረበው ይፋዊ ጥያቄ ከተሳካ አጠቃላይ የገበያ እሴቱ 126 ቢሊዮን ዩሮ እንደሚደርስ ይጠበቃል። ሀሴት አይሉ ዝርዝር አላት።
በአውሮፓ ኢሮዞን ግዙፍ ባንክ ሊፈጥር የሚችል የባንክ ግዢ በጣሊያን ሊካሄድ መሆኑን የቢዝነስ ጉዳዮችን የሚዘግቡ ዓለም አቀፍ መገናኛ ብዙሃንን ትኩረት ስቧል። ኢንቴንሳ ሳምፖኦሎ የተሰኘው የጣሊያን ባንክ በ35 ቢሊዮን ዶላር ተቀናቃኙ የሆነውን ኤምፒኤስ ባንክን ለመግዛት የአክሲዮን ግዢ ጥያቄ ማቅረቡን ሮይተርስ ዘግቧል። የግዢ ጥያቄው ቅቡልነትን የሚያገኝ ከሆነ በጣሊያን የባንክ ታሪክ ውስጥ እስካሁን የተመዘገበ ትልቁ ስምምነት የሚሆን ሲሆን የአውሮፓን የፋይናንስ መዋቅርንም በእጅጉ ይለውጣል ተብሏል። ኤምፒኤስ እንደ አውሮፓውያን አቆጣጠር በ2017 ባጋጠመው ኪሳራ የሀገሪቱ መንግስት የፋይናንስ ድጋፍ ሲያደርግለት ቆይቶ በፈረንጆቹ 2024 መልሶ ወደ ግል ይዞታው ሊዘዋወር ችሏል። ባንኩ ካጋጠመው ኪሳራ በማገገምም ባለፈው ዓመት ጄኔራሊ የተባለውን እውቅ የኢንሹራንስ ኩባንያ ድርሻ በመግዛቱ በጣሊያን የፋይናንስ ዘርፍ በብዙዎች ዘንድ ተፈላጊ ባንክ መሆኑን ዘገባው ያትታል። በሀብት አስተዳደርና በኢንሹራንስ ዘርፍ ላይ የሚያተኩረው ኢንቴንሳ ይህንን እንደ መልካም አጋጣሚ በመጠቀም የገበያ የበላይነቱን ይበልጥ ለማጠናከር የግዢ እቅዱን ይፋ አድርጓል ነው የተባለው። ባንኩ ከዚህ ቀደም እንደ አውሮፓውያን አቆጣጠር በ2017 ጄኔራሊ የኢንሹራንስ ኩባንያን በቀጥታ ለመግዛት ሞክሮ ሳይሳካለት እንደቀረ ያስታወሰው የሮይተርስ ዘገባ አሁን በሚያደርገው ግዢ ኤምፒኤስን ጨምሮ ያልተሳካውን ህልሙን እውን ሊያደርግ እንደሚችል ገልጿል። ከኢንቴንሳ ባለፈ በበርካታ ባንኮች ትኩረት ውስጥ የገባው ኤምፒኤስ ባንክ ባንኮ ቢፒኤም እና ዩኒ ክሬዲት የተሰኙ ባንኮችም በተመሳሳይ ሊገዙት ፍላጎት እንዳላቸው ተመላክቷል። ይህ የኢንቴንሳ ድንገተኛ እርምጃም ከባንኩ ጋር ለመዋሃድ ቀዳሚ እጩ የነበረውን ባንኮ ቢፒኤም ባንክን ከግዢ ሂደቱ ውጪ እንዲሆን አድርጎታል። ምክንያቱ ደግሞ በጣሊያን የኩባንያዎች ቁጥጥር ህግ መሰረት ይፋዊ የውህደት ጥያቄ ያቀረበ ኩባንያ ካለ ከባለ አክሲዮኖቹ ስምምነት ውጪ ከሌሎች ኩባንያዎች ጋር ሌላ ስምምነት እንዳይፈጥር በህግ ስለሚያስገድድ ነው። ኢንቴንሳ ይህንን ስምምነት ማሳካት ከቻለ ከስፔኑ ስታንዳርድ በመቀጠል በአውሮፓ የኢሮዞን ሁለተኛው ግዙፍ ባንክ እንደሚያደርገው ሪፖርቶች ይጠቁማሉ። ይህም በዓለም አቀፍ ደረጃ ያለውን የመወዳደር አቅም በእጅጉ እንደሚያሳድገው ይጠበቃል። ኤምፒኤስን ለመግዛት ያቀረበው ይፋዊ ጥያቄም ከተሳካ አጠቃላይ የገበያ እሴቱ 126 ቢሊዮን ዩሮ ይደርሳል። ባንኩ እስከ ፈረንጆቹ 2029 ድረስም የተጣራ ትርፉ 16 ቢሊዮን ዶላር ለማድረስ ማቀዱን ይፋ አድርጓል። ኢንቴንሳ የሀገሪቱን የጸረ ሞኖፖሊ የገበያ ውድድር ገደቦችንም አስቀድሞ ለማለፍ እንዲያስችለው ከኢንሹራንስ ኩባንያው ዩኒፖል ጋር ስልታዊ ስምምነት መፈራረሙን አስታውቋል። በዚህ መሰረትም ግዢው ስኬታማ ከሆነ ኢንቴንሳ የኤምፒኤስ 635 ቅርንጫፎችን ማለትም ግማሽ ያህል ቅርንጫፎቹን እንዲሁም በሴና የሚገኘውን ዋና መስሪያ ቤቱን ለዩኒፖል በ3.5 ቢሊዮን ዩሮ መልሶ እንደሚሸጠው የዘርፉ ተንታኞች እየገለጹ ይገኛሉ። ዩኒፖል ደግሞ እነዚህን ቅርንጫፎች ከቢፒኢአር ባንክ ጋር በመቀላቀል በዓለም ላይ አንጋፋው ባንክ ከሚባለው ባንካ ሞንቴዴ ፓስኪ ስም አዲስ ግዙፍና ጠንካራ ባንክን ያቋቁማል ብለዋል ተንታኞቹ። ይህ ስልታዊ የግዢ ሂደት ኢንቴንሳ የፈለገውን ዋና የፋይናንስ ይዞታዎችን በእጁ እንዲያስገባና በአውሮፓ የፋይናንስ ፉክክር ውስጥ ያለውን የበላይነትን ለማስጠበቅ እንደሚያስችለው የዘርፉ ባለሙያዎች ሀሳባቸውን እየሰጡ ይገኛሉ። ተመልካቾች ለዕለቱ የተመረጡት የቢዝነስ መረጃዎች እነዚህን ይመስሉ ነበረ። ሰላም ይልማ መረጃዎቹን አጋራኋችሁ። መልካም ጊዜ። በዚህ በዲጂታልና ቴክኖሎጂ ዘመን ትንሽ መዘግየት ብዙ ዋጋ ያስከፍላል። ጊዜ አይጠብቅም፣ ሰዓቱ ይሮጣል፣ እኛም እንከተለዋለን። ከጊዜ ጋር ካልተራመድን ከሥራ ብቻ ሳይሆን ከሕይወታችን ነው የምንዘገየው። ለዚህ ሁሉ ግሩም መፍትሄ እንሆ ብለናል። ምቹ፣ ፈጣን፣ ዘመናዊ የክፍያ ዘዴ በዲጂታል ኦምኒ ቻናል በገዳ ባንክ አቅርበናል። የነዳጅ ክፍያውን በስማርት ስልኮ በኪውአር ኮድ ያንሱ ወይም በአጭር ዩኤስኤስዲ መጠየቂያ ይፈጽሙ። ጊዜውን በመቆጠብ በፍጥነት ነዳጆን ቀርተው ከቀጠሮ ሳይጉላሉ በሰዓተው ይደርሳሉ። ከዘመን ጋር ለመራመድ ከሕይወታችን ሳናረፍድ ገዳ ባንክ፣ የአዲሱ ትውልድ ባንክ። ኤንቢሲ ኢትዮጵያ የቤተሰቦ ቴሌቪዥን ጤና ይስጥልን ተመልካቾች፣ የከበረ ሰላምታችን በያላችሁበት ይድረስ። ከሀገር ውስጥና ከውጪ በርካታ መረጃዎችን አካተናል። አብራችሁን ቆዩ። በቅድሚያም አርዕስተ ዜና።
ኤንቢሲ ማታ ወደ እናንተ ሊደርስ ዝግጅቱን አጠናቋል። በርካታ ሀገራዊና ዓለም አቀፍ መረጃዎችን በምሽቱ ኤንቢሲ ማታ ወደ እናንተ እናደርሳለን። ውጥረቱ ሌላ ቅርጽ እየያዘ ነው ተብሏል። በዓለም አቀፍ ጉዳዮቻችን በዝርዝር እንመለከታቸዋል። የቢዝነስ መረጃዎችን ወደ እናንተ የምናደርስበት ሰዓት ላይ ደርሰናል። ስፖርታዊ መረጃዎችን የምትከታተሉበት ሰዓት ላይ ደርሳችኋል። በሰዓቱ ያስኳቸው ስፖርታዊ መረጃዎች ይህንን ይመስሉ ነበር። የዕለቱ ኤንቢሲ ማታ የተከታተላችሁትን ይመስል ነበር። በቀጣይ ሌሎች የጣቢያችን ፕሮግራሞች ይቀጥላሉ። ያላችሁበት መልካም ምሽት። ኤንቢሲ ኢትዮጵያ ሆኖ መገኘት ክቡራን ተመልካቾቻችን እንደምን አምሽታችኋል። በቀጥታ ስርጭት ለምትከታተሉን አሁን በኢትዮጵያ ሰዓት አቆጣጠር ከምሽቱ 2 ሰዓት ሆኗል። ኤንቢሲ ማታ ላይ ነው የምትገኙት። በርካታ ሀገራዊና ዓለም አቀፍ መረጃዎችን በቀጥታ ስርጭት ወደ እናንተ የምናደርስ ይሆናል። የዕለቱን ዋና ዋና ጉዳዮች ደግሞ እንንገራችሁ። በሀገር ውስጥ ተፈናቃዮችና በወታደራዊ ካምፖች በሚገኙ ልዩ ጣቢያዎች ነገ በልዩ ሁኔታ 7ኛው ጠቅላላ ምርጫ የድምጽ መስጠት ሂደት እንደሚከናወን የኢትዮጵያ ብሔራዊ ምርጫ ቦርድ አስታውቋል። ምርጫ ቦርድ ሰኞ ግንቦት 24 ቀን 2018 ዓ.ም የ7ኛውን ጠቅላላ ምርጫ የድምጽ መስጠት ሂደት ማስፈጸሙን በማስታወስ በአሁኑ ሰዓት ከምርጫ ክልል ጽሕፈት ቤት ወደ ቦርዶ ማዕከል በማምጣት ላይ ያሉ ውጤቶችን የማረጋገጥ የኦዲት ግኝት ያለባቸውን ውጤቶች የመመርመር እንዲሁም የተረጋገጡ ውጤቶችን ወደ መረጃ ቋት የማስገባት ስራ ላይ እንደሚገኝ አመላክቷል። በተጨማሪም በፖለቲካ ፓርቲዎችና በግል እጩዎች የቀረቡ አቤቱታዎችን በሕግ ባለሙያ ጉባኤ አማካኝነት የማደራጀትና ምስክር የመስማት ስራ ያከናወነ መሆኑን ጠቁመዋል። በቀጣይም በተጠቀሰው ሂደት ያለፉ ውጤቶች ለቦርዱ ውሳኔ በማቅረብና በማጽደቅ በሕጉ መሰረት ለሕዝቡ ይፋ እንደሚደረግ ቦርዱ አስታውቋል። ፌዴራል ፖሊስ የኢትዮጵያን ታሪክና ልዕልና በሚመጥን እንዲሁም ዘመኑን በዋጀ መልኩ ተግባራዊ ስራዎች እየሰራ መሆኑን የፌዴራል ፖሊስ ጠቅላይ አዛዥ ኮሚሽነር ጀነራል ደመላሽ ገብረ ሚካኤል ገለጹ። ይህም ከተለዋዋጭ ሁኔታና ዲጂታሉ ዓለም ጋር እኩል እንዲጓዝ አድርጎታል ብለዋል። ፌዴራል ፖሊስ የኢትዮጵያን ታሪክና ልዕልና በሚመጥን መልኩ የተለያዩ ስራዎችን እየሰራ እንደሚገኝ ገልጸው በዓለም አቀፍና ድንበር ተሻጋሪ ወንጀሎችን መከላከል ላይ ስኬታማ ስራ መስራቱንም አንስተዋል። ተቋሙ በህገወጥ የሰዎች ዝውውር በተለያዩ አቅጣጫዎች መረባቸው በመዘርጋት ሲንቀሳቀሱ የነበሩ ተጠርጣሪዎችን ከነመሪያቸው በመያዝ የፍርድ ሂደታቸውን እንዲከታተሉ ማድረጉንም አመላክተዋል። መሰል የወንጀል ድርጊት የሚከሰትበትን ቀጠና በመለየት ትኩረት ሰጥቶ እየሰራ መሆኑን የገለጹት ኮሚሽነሩ የብዙ ዜጎችን ሕይወት እየቀጠፈ በሚገኘው ህገወጥ የሰዎች ዝውውር ላይም በቁርጠኝነት ያከናወነው ስራ በተለያዩ ዓለም አቀፍ ተቋማት አድናቆት የተቸረው መሆኑን ገልጸዋል። በዚህም ተቋሙ ከኢትዮጵያ አልፎ በዓለም አቀፍ ወንጀሎች ቁጥጥር ላይ አይተኬ ሚናውን እየተወጣ እንደሚገኝም ነው የገለጹት። በዘርፉ ከሚሰሩ ዓለም አቀፍ ተቋማት ጋር በመተባበር የተቋሙን ተጽዕኖ ከፍ ማድረግ መቻሉንም አንስተዋል። በዲጂታል ኢትዮጵያ 2030 ስትራቴጂ የጤና ተቋማትን አገልግሎት ወረቀት አልባ የሚያደርግ ወሳኝ አቅም እየተፈጠረ መሆኑን የጤና ሚኒስትር ዴኤታ ዶክተር ደረጀ ዲጉማ ገለጹ። ዶክተር ደረጀ እንደገለጹት የኢትዮጵያ የዲጂታል ኢኮኖሚ የልማት አቅጣጫ በጤናው ዘርፍ ፈጣንና ቀልጣፋ አገልግሎት ምህዳር በመፍጠር ጉልህ ፋይዳ እያበረከተ ነው ብለዋል። በጠቅላይ ሚኒስትር አብይ አህመድ ይፋ የተደረገው የዲጂታል ኢትዮጵያ 2025 ስትራቴጂም የጤና ተቋማትን አገልግሎት በማዘመን ወሳኝ መሰረት መጣሉን አስታውሰዋል። ለአብነትም የጤና ተቋማት አገልግሎቶች በኦንላይን የዲጂታል ስርዓት በማስተካከል ቀልጣፋና ሕክምናን አገልግሎት እንዲያገኙ እየተደረገ መሆኑን ገልጸዋል።
የኢትዮጵያ ሀገራዊ ምክክር ኮሚሽን እንደ ሀገር ለዘመናት ባለመግባባት የጋራ አንድነትን መሸርሸርና የግጭት መነሻ የሆኑ ጉዳዮችን መለየት መፍትሄ ለማፈላለግ በቅርቡ 4000 የሚጠጉ ተሳታፊ የሚገኙበት ሀገር አቀፍ ጉባኤን ያካሂዳል። በዚህ ጉባኤ ዙሪያ NBC ኢትዮጵያ ያነጋገራቸው የአዲስ አበባ ነዋሪዎች ከሀገራዊ ጉባኤ በኋላ ሰላምና ደህንነት የተረጋገጠ እርቅና የጋራ መግባባቶች ተፈጥሮ ማየት እንደሚሹ ተናግረዋል። የህግ የበላይነትን የሚከበርበትና ልማት የሚረጋገጥበት ሁኔታ ይፈጠራል የሚል ተስፋ እንዳላቸውም አንስተዋል። የትግራይ ክልል አሁን ካለበት የፖለቲካ ውጥረት ወደ ዘላቂ ሰላም ብሎም ወደ ልማት ለመሸጋገር ወጣቱ የበኩሉን ሊወጣ እንደሚገባ ተገለጸ። ትግራይ ዳግም ወደ ሰላምና ልማት ለማሸጋገር ወጣቶች ከምንጊዜውም በላይ ኃላፊነት እንዳለባቸው የተነሳ ሲሆን የኢትዮጵያ ህዝብና የፌዴራል መንግስት ከትግራይ ህዝብ ጎን ሊቆም እንደሚገባ ሰላም ፈላጊ ወጣቶች ጥሪ አቅርበዋል። ይፋ የተደረገው አዲሱ ለገበሬው የተሰኘ መተግበሪያ ለአርሶ አደሩ ዘመናዊ አስተራረስ ስርዓት ስልጠናን ለመስጠት እንዲያስችል የተዘጋጀ መሆኑን በዘርፉ ያለውና የግንዛቤ ክፍተት እንደሚሞላም ታምኖበታል። ከዚህ በተጨማሪ የግብርና ግብዓቶችን በቀላሉ ለማግኘት እንዲያስችል ተደርጎ መዘጋጀቱም ተገልጿል። ከውጭ ምንጮች ባጫጭር ወደ ምንመለከታቸው ጉዳዮች ተሻግረናል። በእስራኤልና በኢራን መካከል እየተካረረ የመጣው ጥቃት ባለፈው ሚያዝያ ወር የተደረሰውን የተኩስ አቁም ላይ ጥላ ያጠላ መምጣቱ ተገለጸ። የፓኪስታኑ ጠቅላይ ሚኒስትር ሻህባዝ ሻሪፍ በእስራኤልና በኢራን መካከል እየተካረረ የመጣው ጥቃት የተኩስ አቁሙ ላይ ጫና ያደርሳል ሲሉ አስጠንቅቀዋል። ጠቅላይ ሚኒስትሩ ከውካታና ከጥፋት ይልቅ ሰላምና ዲፕሎማሲያዊ መንገድ ሁለቱም ወገኖች እንዲከተሉ ጠይቀዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በበኩላቸው ቴል አቪቭም ሆነች ቴህራን በአስቸኳይ የተኩስ አቁም እንዲያደርጉ ማለታቸውም ተሰምተዋል። ትራምፕ አሁን ላይ በሁለቱ ወገኖች ተኩስ ከመካረሩ አስቀድሞ ኔታንያሁ በኢራን ላይ የሚያደርሱትን ጥቃት እንዲያቆሙ ሲያስጠነቅቁ ቆይተዋል። ኢራን ትላንትናና ከትላንት በስቲያ በእስራኤል ላይ የሚሳኤል ጥቃት ስትሰነዝር የቆየች ሲሆን አሁን ላይ ጥቃት መሰንዘር ማቆሟን ገልጻለች። ነገር ግን እስራኤል በእኛ ላይም ሆነ በሊባኖስ ላይ ጥቃት መሰንዘር የምትቀጥል ከሆነ እኛ ምላሹን ለመስጠት ዝግጁ ነን ሲሉ አስጠንቅቀዋል። በደቡባዊ ፊሊፒንስ በደረሰ የመሬት መንቀጥቀጥ አደጋ ከ32 በላይ ሰዎች ሕይወት ሲያልፍ ከ100 በላይ የሚሆኑ ጉዳት እንደደረሰባቸው ተገለጸ። በደቡባዊ ፊሊፒንስ ሚንዳኦ ደሴት በሬክታር ስኬል 7.8 የሚለካ የመሬት መንቀጥቀጥ መከሰቱን ተከትሎ በርካቶች ለጉዳት ተዳርገዋል። የመሬት መንቀጥቀጡ በአካባቢው የህንፃዎች መፈራረስ፣ የመሬት መንሸራተትና ሌሎችንም አደጋዎች አስከትሏል። እንደ አካባቢው ባለስልጣናት ገለጻ አደጋውን ተከትሎ በርካታ ሰዎች መጥፋታቸውንና ከ100 በላይ ሰዎች ላይ ደግሞ ጉዳት መድረሱ ተገልጿል። በአካባቢው የሚኖሩ ከ100 ሺህ በላይ ዜጎች የቅድመ ማስጠንቀቂያ እንደደረሳቸውም ተነግሯል። የመሬት መንቀጥቀጡ ከፊሊፒንስ ባሻገር በኢንዶኔዥያ፣ በጃፓንና አውስትራሊያ ከፍተኛ ሱናሚ መቀስቀሱም ተገልጿል። እንደ ሀገሪቱ ባለስልጣናት ገለጻ በአካባቢው አደጋ የደረሰባቸው ሰዎችን ለማትረፍና የጠፉ ሰዎችን ለማፈላለግ ርብርብ እየተደረገ መሆኑን ተገልጿል። ዘገባው የአልጀዚራ ነው። ዩክሬን በክሪሚያ መንገደኞች ባቡር ላይ በፈጸመችው ሰው አልባ የድሮን ጥቃት አንድ ሰው ሲሞት ሌሎች ተሳፋሪዎች ላይ ደግሞ ጉዳት መድረሱ ተገልጿል። የክሪሚያ ገዢ ሰርጌይ እንዳስታወቁት በባቡሩ በሞስኮና በሲምፌሮፖ መካከል በጉዞ ላይ እንደነበር ገልጸዋል። በጥቃቱ የባቡር ሹፌር መሞቱና ረዳቶቹ መቁሰላቸውም ተገልጿል። የአካባቢው ገዢ ሕይወታቸው ላለፈ ቤተሰቦችና ጓደኞች እንዲሁ ሀዘናቸውን ገልጸዋል። ይህኛው ጥቃት ባለፈው ረቡዕ በተመሳሳይ በዩክሬን የሰው አልባ ድሮን በባስ ትራንስፖርት ላይ ከተፈጸመውና የ8 ሰዎችን ሕይወት ከቀጠፈ በኋላ የተፈጸመ ነው ተብሏል። ዘገባው የአርቲ ነው። እስራኤልና ኢራን እርስ በርስ መጠቃቃታቸው አዲስ ቀጠናውን ቀውስ ይፈጥራል ተባለ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራንና እስራኤል ግጭት ማቆም እንዳለባቸው አሳስበዋል። የኢራን አብዮታዊ ዘብ ኃይል በእስራኤል ላይ ሲያካሄድ የነበረውን ወታደራዊ እርምጃ አጠናቅቄያለሁ ብሏል። ኢራን ጥቃት የሚሰነዘርባት ከሆነ አጸፋዊ ምላሽ ለመስጠት ጦሯ ዝግጁ መሆኑንም አሳውቃለች። የቻይናው ፕሬዝዳንት ሺ ጂንፒንግ ሰሜን ኮሪያ ገቡ። ከፕሬዝዳንት ኪም ጆንግ ኡን ጋር በኢንዶ ፓሲፊክ ቀጠና ጉዳይ ላይ እንደሚመክሩም ተነግሯል።
የአሜሪካና ሩሲያ ፕሬዝዳንቶች ቻይናን ከጎበኙ በኋላ ወደ ፒዮንግያንግ ማቅናታቸው የተለየ ፖለቲካዊ ትርጉም ተሰጥቶታል። የኒኩለር ጦር መሳሪያና የአሜሪካ ጉዳይ በመድረኩ ላይ ሊነሱ ከሚችሉ ነጥቦች መካከል እንደሚሆኑም ይጠበቃል። በዝርዝር ወደምንመለከተው ደግሞ የኤንቢሲ ሌላኛው ጉዳይ ልናልፍ ነው። በፈረንጆቹ ሰኔ 8 የዓለም የውቅያኖስ ቀን በዓለም አቀፍ ደረጃ ሁሌም ጊዜ ታስቦ ይውላል። የተባበሩት መንግስታት ድርጅት የዘንድሮውን መታሰቢያ በድጋሚ ማሰብ ሪኢማጂን በሚል መሪ ቃል ሲያከብረው የሰው ልጆች ከውቅያኖሶች ጋር ያላቸውን ግንኙነት በአዲስ መልክ እንዲቃኝም ጥሪ ቀርቧል። ተጨማሪ ያለን የመሬት ከ70 በመቶ በላይ አካል ይሸፍናል። 50 በመቶ የሚሆነውን የምድር ኦክሲጅንና ከሰዎች የሚለቀቀውን የካርበን ዳይ ኦክሳይድ ጋዝ 30 በመቶ ያህሉን ወደ ራሱ በመውሰድና በማስወገድ የአየር ንብረት መዛባትን ይከላከላል። ውቅያኖስ ከ2 ቢሊዮን ለሚበልጠው የዓለም ሕዝቦች ዋነኛ የፕሮቲን ምንጭ የሆነው የአሳ ምርት ከውቅያኖስ ይገኛል። የአየር ንብረት መዛባትን በመከላከልም ሁነኛ መላም ነው ይባላል። ነገር ግን ይህ የተፈጥሮ ሀብት በአሁኑ ወቅት በሰዎች ከልክ ያለፈ ጣልቃ ገብነት ከፍተኛ አደጋ እንደተጋረጠበት ጥናቶች ያመላክታሉ። በአሁኑ ጊዜ 90 በመቶ የሚሆኑት የትላልቅ አሶች ዝርያዎች እንደተመናመኑ ሲገለጹ፣ ለዚህም ወደ ውቅያኖስ የሚለቀቁት በሚሊዮን ቶን የሚለኩ የፕላስቲክ ውጋጆች ውቅያኖሶችን አሲዳማ በማድረግ እንዲራቆቱ አደጋን ደቅኗል። ይህንን ችግር ለመቅረፍ እንደ አውሮፓውያን አቆጣጠር በ1992 በብራዚል ሪዮ ዴ ጄኔሮ ከተማ በተካሄደው የተባበሩት መንግስታት ድርጅት የአካባቢና ልማት ኮንፈረንስ ላይ የካናዳ መንግስት ውቅያኖሶች ለአጠቃላይ የምድራችን ስነ ምህዳር ያላቸውን የማይተካ ሚና በመገንዘብ ዓለም አቀፍ መታሰቢያ ቀን እንዲኖራቸው የሚል ሀሳብ አቀረበ። ይህም ሀሳብ በብዙ ሀገራት ዘንድ አዎንታዊ ምላሽ ቢያገኝም የተባበሩት መንግስታት ድርጅት ተመድ ለቀኑ ይፋዊ እውቅና ሰጥቶ በዓለም አቀፍ ደረጃ ማክበር የጀመረው ግን ከዓመታት ቆይታ በኋላ እንደ አውሮፓውያን አቆጣጠር በ2008 ነበር። 2009 የመጀመሪያው የውቅያኖሶች ቀን በይፋ መከበር ቻለ። ከዚያን ጊዜ ጀምሮ ዕለቱ የውቅያኖሶች ታላቅነትን ለማክበር ዘላቂ የባህር ውስጥ አስተዳደርን ለመደገፍና እንደ ፕላስቲክ ብክለት ያለው አስቸኳይ ስጋቶችን ለመከላከል በየዓመቱ እንደ አውሮፓውያን አቆጣጠር ሰኔ 8 ወይም በኢትዮጵያን የዘመን ቀመር ሰኔ 1 ታስቦ ይውላል። የዓለም ውቅያኖሶች ቀን በየዓመቱ ሰኔ 8 ታስቦ ቢውልም የፕላስቲክ ብክለት፣ ህገወጥ በሆነ የአሳ ማጥመድ ተግባር እንዲሁም በአየር ንብረት ለውጥ ምክንያት የውቅያኖሶች ሙቀት መጨመርና የአሲድነት መጠን ማደግ በባህር ውስጥ ያለ የህይወት አደጋ አሁንም አልቀነሰም። የዘንድሮ አከባበርም እነዚህን ተግዳሮቶች ለመቋቋም አዳዲስ የሳይንስና የቴክኖሎጂ ፈጠራዎችን በመጠቀም እንዲሁም የዓለም አቀፍ ማህበረሰብ በጋራና በቁርጠኝነት መነሳት እንዳለበት የሚያሳስብ ሆኗል። እንደ ተባበሩት መንግስታት ድርጅት መረጃ የ2026ቱም የዓለም የውቅያኖሶች ቀን ሪኢማጂን ወይም በድጋሚ ማሰብ በሚል መሪ ቃል ታስቧል። የዘንድሮ መሪ ቃልም የሰው ልጅ ከሀብት ተጠቃሚነት ባለፈ የእውነተኛ የውቅያኖሶች የወደፊት እጣ ፈንታ ጠባቂ እንዲሆን ያሳስባል። የዘንድሮ የዓለም ውቅያኖሶች ቀን በዓለም አቀፍ ደረጃ ሲታሰብም ተፈጥሯዊ ሚዛናቸውን ለመጠበቅና የተጋረጡባቸውን ዘርፈ ብዙ አደጋዎች ለመቀነስ አዲስና ሳይንሳዊ ግንኙነት መፍጠር እንደሚያስፈልግ የተመድ ዋና ጸሐፊ አንቶኒዮ ጉቴሬዝ አሳስበዋል። ዋና ጸሐፊው ባስተላለፉት መልእክት ውቅያኖሶች በከፍተኛ አደጋ ውስጥ መሆናቸውንና የሰው ልጅ ገደባቸውን እያሳለፈ መሆኑን ገልጸዋል። በእነዚህ አስቸጋሪ ወቅቶች ውቅያኖስ እርስ በርሳችን የተሳሰርን መሆናችንን ያስታውሰናል። የአየር ንብረታችንን ይቀርጻል፣ ስነ ምህዳርንና ኢኮኖሚን ይደግፋል፣ እንዲሁም ለቢሊዮኖች ምግብ ይመግባል።
ነገር ግን ውቅያኖስ በከፍተኛ ችግር ውስጥ ነው ያለው። እኛ ከገደቡ በላይ እየገፋ ነው እንገኛለን። ዛሬ ይፋ የሆነው ሶስተኛው የዓለም ውቅያኖስ ግምገማ በአየር ንብረት ለውጥ፣ ከልክ በላይ አሳ በማጥመድ፣ በብዝሃ ሕይወት መጥፋትና በባህር ብክለት ሳቢያ እየተባባሰ የመጣውን ቀውስ በግልጽ ያሳያል። Biodiversity loss and marine pollution. ዋና ጸሐፊው የሰው ልጅ ውቅያኖስን እንደማያልቅ ሀብት መቁጠሩን አቁመው በሳይንስ በዓለም አቀፍ ሕግጋትና በጋራ ኃላፊነት ላይ የተመሰረተ አዲስ ግንኙነት መገንባት እንዳለበት ይገልጻሉ። በሌላ በኩል ከሁለት አስርት ዓመታት ድርድር በኋላ ከሀገር አቀፍ የዳኝነት ስልጣን ውጭ ባሉ ዓለም አቀፍ ባህሮች ላይ የብዝሃ ሕይወትን ለመጠበቅ የተደረሰው የተመድ ስምምነት በዚሁ ዓመት መተግበር መጀመሩ ለውቅያኖሶች ጥበቃ የተስፋ ጭላንጭል ሆኗል። ከተመድ ዘላቂ የልማት እቅድ ጋር የተያያዘውና ከ2021 እስከ 2030 የሚቆየው የውቅያኖስ ሳይንስ 10 ዓመታት ንቅናቄ አገሮችንና ሳይንቲስቶችን በጋራ እያስተባበረ ይገኛል። ኤንቢሲ ማታ ቀጥሏል። ወደ ሀገራዊ ጉዳይ እንመለሳችሁ። የየካ ክፍለ ከተማ አዲስ መሶብ የአንድ ማዕከል አገልግሎት የአዲስ አበባ ምክትል ከንቲባ ጃንጥራር አባይ በተገኙበት የምረቃ ስነ ስርዓት ተካሂዶ ወደ ስራ ገብቷል። ፕሮጀክቱ በከፍተኛ ምህንድስና ጥበብ የተገነባ የዘመናዊነት መገለጫ ከመሆኑም በላይ የዴሞክራሲ የልማትና የመልካም አስተዳደር እንዲሁም የሕዝብ ክብር መገለጫ መሆኑም ተገልጿል። ሀና ደሴ ተጨማሪ አላት። የአዲስ አበባ ከተማ 9ኛው አዲስ መሶብ የአንድ ማዕከል አገልግሎት በየካ ክፍለ ከተማ በይፋ ተመርቆ ስራ ጀምሯል። የየካ ክፍለ ከተማ አዲስ መሶብ የአንድ ማዕከል አገልግሎት የአዲስ አበባ ምክትል ከንቲባ ጃንጥራር አባይ በተገኙበት የምረቃ ስነ ስርዓት ተካሂዶ ወደ ስራ ገብቷል። የአዲስ አበባ ከተማ ምክትል ከንቲባ ጃንጥራር አባይ ማዕከሉ በርካታ የመንግስት አገልግሎቶችን በአንድ ጣሪያ ስር በማሰባሰብ የዜጎችን እንግልትና አሰልቺ የቢሮክራሲ ሂደቶችን የሚያስቀር ነው ብለዋል። የመሶብ አገልግሎት በተለይ በዲጂታል ተደግፎ አገልግሎት ለመስጠት በአንድ ማዕከል ውስጥ ሰፊ አገልግሎቶችን ለማስተናገድ የሚያስችል ምቹ ሁኔታ መፈጠሩ በህብረተሰባችን ውስጥ የሚፈጥረውን እንግልት ከመቀነስ ባሻገር ለሌብነትና ብልሹ አሰራር ከመድረክ ንግግር በዘለለ በስርዓት አመራር ለመስጠት የሚያስችል ምቹ ሁኔታ ተፈጥሯልና ይህንን ማሳደግ የበለጠ ማስፋት ይጠይቃል። ከምርጫ በፊት 7ቱን አንድ መሶብ አገልግሎት መርቀን ክፍት አድርገን ነበር። ሁለቱን ደግሞ ከምርጫ ማግስት እንዳያችሁት ዛሬ በየካ ምን መርቀውን ጨምረን ወደ ስራ የሚገባበትን ሁኔታ ለመፍጠር አስችሎናል። ይሄ መልካም አጋጣሚ ለህብረተሰባችን ቀረብ ብለን የሚያነሷቸውን ቅሬታዎች ለመፍታት የሚያስችል አቅም ተጨማሪ አቅም ስለሆነ በድጋሚ እንኳን ደስ አላችሁ ማለት ፈልጋለሁ። ከዚህ ቀደም በተመረቁት መሶብ የአንድ ማዕከል አገልግሎት የህብረተሰቡ የእርካታ መጠን 98% እንደነበር ያነሱት ምክትል ከንቲባው አሁን ላይ የእርካታ መጠኑ ከፍ ማለቱን ገልጸዋል። ቀደም ሲል በለሙትና በተመረቁት የመሶብ የአንድ ማዕከል አገልግሎት የእርካታ ምጣኔያችን ወደ 98% አካባቢ ነበር። ይህን ጨምሮ ላለፉት የተመረቁትን ወስደን ስናይ የእርካታ መጠኑ ወደ 99.02% ከፍ ብሏል። 99% እርካታ መፍጠር ትልቅ ስኬት ነውና ይህንን እያሰፋን ከሄድን በህብረተሰባችን ውስጥ ከፍተኛ የሆነ እርካታ እያደገ የሚሄድበት ሁኔታ እንፈጥራለን ማለት ነው። የየካ ክፍለ ከተማ ዋና ስራ አስፈጻሚ ፍጹም ኃይሌ በበኩላቸው ፕሮጀክቱ በከፍተኛ ምህንድስና ጥበብ የተገነባ የዘመናዊነት መገለጫ ከመሆኑም በላይ የዲሞክራሲ የልማትና የመልካም አስተዳደር እንዲሁም የህዝብ ክብር ማረጋገጫ እንደሆነ ገልጸዋል። ዛሬ በዚህ ስፍራ ቆመን የምናስመርቀው ይህ G+5 ዘመናዊ ህንጻ የአዲስ አበባ የለውጥ ጉዞ በየካ ምድር ላይ ያተመው ድንቅ የልማት አሻራ ነው። መላው የየካ ነዋሪዎች እንኳን ደስ አላችሁ ለማለት እወዳለሁ። የዚህ ማዕከል መገንባት ለክፍለ ከተማችን ነዋሪዎች የሚከተሉትን ጥልቅና ጠንከር ያሉ ስልታዊ ፋይዳዎችን ይዞ መጥቷል። የእንግልትና የቢሮክራሲ ማብቂያ፣ የነዋሪዎቻችን ቀደም ሲል አንድ ጉዳይ ለማስፈጸም ከተለያዩ ቢሮዎች ደጃፍ የሚመላለሱበትን ጊዜያቸውንና ጉልበታቸውን የሚገብሩበትን አድካሚ አሰራር ሙሉ ለሙሉ ያበቃል። በአንድ ጣሪያ ስር የተሳለጠ የተቀናጀና ዘመናዊ አገልግሎት በደቂቃዎች ውስጥ የሚሰጥበት ቀልጣፋ ማዕከል ያገኛሉ። ሌብነትና ብልሹ አሰራርን ይቀርፋል። የመንግስት ቁርጠኝነትና ዝግጁነትን ማሳያም ጭምር ነው። ዜጎች ወደ መንግስት ተቋም ሲመጡ ፍርሃትና መስተጓጎል ሳይሆን ክብራቸውን የሚመጥን አቀባበል፣ ግልጽነትና ተጠያቂነት የሰፈነበት መስተንግዶ እንዲያገኙ ያደርጋል። ለግንባታው ከተጠቀምነው መሬትና ወጪ ባሻገር ማዕከሉን ተከትሎ 800 ሜትር የአስፓልት መንገድ ከነገረኛ መንገዱ የተሰራለት ሲሆን በአካባቢው የነበሩ ከተማዋን እጅግ የማይመጥኑ ከ50 በላይ የሚሆኑ ሱቆችን በኮሪደር ስታንዳርድ ተሻሽለውና ታድሰው ለአካባቢው ከፍተኛ የንግድ ኢኮኖሚ መነቃቃት ፈጥረዋል። የአዲስ
የአዲስ አበባ ከተማ ፐብሊክ ሰርቪስና የሰው ሀብት ልማት ቢሮ ኃላፊ ጀማሉ ጀንበር በበኩላቸው ማዕከሉ 96 ተገልጋዮችን በአንድ ጊዜ ማስተናገድ የሚያስችል መስኮቶች ያሉት መሆኑን ያነሱ ሲሆን ተቋሙ ለየካ ክፍለ ከተማ ብቻ ሳይሆን ለአጎራባች ክፍለ ከተሞችም አማራጭ መሆን የሚችል እንደሆነ ተናግረዋል። ተመርቆ ስራ የሚጀምረው የአዲስ መሶብ የካ ማዕከል ቤዝመንቱን ጨምሮ 7 ወለል ላይ ያረፈ ሲሆን 96 ተገልጋዮችን በአንድ ጊዜ ማስተናገድ የሚያስችል መስኮቶች ያሉት በ22 ተቋማት 114 አገልግሎቶች ስራ የሚጀምር ሲሆን በቀጣይ ተጨማሪ አገልግሎቶችና ተቋማትን ማስተናገድ የሚችል አቅምም አለው። የዚህ ማዕከል ተመርቆ ወደ አገልግሎት መግባት ለየካ ክፍለ ከተማ ብቻ ሳይሆን ለአጎራባች ክፍለ ከተሞችም አማራጭ የአገልግሎት ማዕከል ሆኖ እንዲያገለግል እድል የሚፈጥር ነው። በቀጣይም በቀሪ ክፍለ ከተሞች ተጨማሪ ማዕከላትን ከመገንባት ባለፈ በተገነቡት ማዕከላት ተጨማሪ አገልግሎቶችንና ተቋማትን በማስገባት የአገልግሎቱን ተደራሽነት ለማሳደግ በትኩረት እንደሚሰራ ተመላክቷል። ኤንቢሲ ማታ ቀጥሏል። ከውጭ ወደምንመለከተው ትንታኔ ጉዳይ ተሻገረን። እስራኤልና ኢራን ዳግም ውጥረት ውስጥ መግባታቸው መካከለኛው ምስራቅ የማይወጣው ማጥ ውስጥ ያስገባዋል ተባለ። ፕሬዚዳንት ዶናልድ ትራምፕ ኔታንያሁ ኢራን ላይ ጥቃት እንዳይፈጽሙ ቢያሳስቡም እስራኤል ጥቃት ማድረሷ መጠነኛ የፖሊሲ ለውጥ ሀገራቱ እንዳላቸው ጠቋሚ ሆኗል። በሌላ በኩል የየመን ሁቲዎች ሚሳኤል በእስራኤል ላይ አስወንጭፈዋል። ቀይ ባህር ላይ እስራኤል እንዳትንቀሳቀስም አውጀዋል። ኢራን በሊባኖስ ላይ የሚሰነዘረው ጥቃት መቆም አለበት በሚልም እስራኤልን ትከሳለች። ቢኒያም ካሴ ተጨማሪ ያለው እስራኤልና ኢራን ሲተኳኩሱ አድረዋል። ዓለም የለመደችው ነገር ነው። እስራኤልም ኢራንም በየራሳቸው ወታደራዊ መለኪያ መካከለኛው ምስራቅ ጠላተ ብዙ የሆኑ የመጡ ሀገራትም ናቸው። በዚህ የባሊስቲክ ሚሳይል ድብደባ መሃል አዲሱ ነገር እስራኤል እምብዛም የአሜሪካን አረንጓዴ ምልክት ሳታገኝ እንዴት ጥቃት ፈጸመች የሚለው ካልሆነ ዓለም ጉዳዩን የምትመለከትበት መንገድ ለ47 ዓመታት የዘለቀውን አይነት የአያቶላዎቹና የቤንግሮያኑን ሰጥ አገባ ነው። እስራኤል የሊባኖሷን ቤሩት አጠቃች፣ ኢራን ቀድማ ማስጠንቀቂያ ሰጠ። እሱን ተከትሎም በሰሜናዊ እስራኤል 10 የባሊስቲክ ሚሳይሎችን ተጠቅማ ድብደባ ፈጸመች። የኔታንያሁ ምርጫ መስማማት ብቻ ነው ትራምፕ በሚል አወጁ። እስራኤል አዳሯን በኢስፋሃን፣ ቴህራንና ታብሪዝ ላይ የአየር ጥቃት ፈጽማለች። ኢራንም ወዲያውኑ ሁለተኛውን አጸፋ ሰጠች። በእስራኤል ነቫቲም ላይ ኢላማ ያደረገ ጥቃት ነው። ያለ የቀጠለ ውጥረታቸው ደግሞ መካከለኛው ምስራቅን ከ100 ቀናት በኋላ የከፋ ነውጥ ውስጥ ከቶታል። ፕሬዚዳንት ዶናልድ ትራምፕ በመጪው አጋማሽ ዘመን ምርጫ ላይ የተጋረጠባቸውን ጀርባ የመሰጠት የፖለቲካ አካሄድ ለመቀልበስ አንድም በኢራን ላይ የወሰዱትን እርምጃ በስኬት ማጠናቀቅ፣ አንድም አሁን ላይ ካልተሳካላቸው አይቀር በድርድር መቋጨት ውጥናቸው ሆኖ ነበረ። ለዚህም ነው የእስራኤል የቅርብ አጋር በዋይት ሀውስ የፕሬዝደንቶች ታሪክ እንደ ትራምፕ ለእስራኤል ማን አለ ለሚሉት ጠቅላይ ሚኒስትር ቤንያሚን ኔታንያሁ ቴህራንን እንዳይመቱ የሚል ማሳሰቢያ ከሪፐብሊካኑ ሰጠ የሚለው ጉዳይ እንግዳ የሆነው። ከዋሽንግተን ቁልፍ ፖለቲከኞች መረጃዎችን በማግኘት ተወዳዳሪ የለውም የሚባለው አክሲዮስም ያስነበበው ይሄ ነው። እስራኤል ተመታ፣ እንዴት ትራምፕ ጥሪያቸው ወደ ኢራን እንዳትተኩስ ይሆናል የሚለው ጥያቄ በተወሰነ ምላሽ አልባ የሆነ የቀጠለውም ለዚህ ሳይሆን አይቀርም። በእርግጥ በትራምፕና በኔታንያሁ መካከል ፖለቲካዊ ባይባልም እንኳን መጠነኛ የከባቢው ላይ ዲፕሎማሲያዊ አረዳድ ልዩነት መፈጠሩን የሚጠቁሙ መረጃዎች ከ4-5 ጊዜ በላይ ወጥተዋል። ዋሽንግተን የቴህራኑን ውጥን በራሷ ስትራቴጂ ልክ ሰፍታ ማጠናቀቅ በድርድርም ይሁን በተወሰነ ወታደራዊ ማፈግፈግ ፍላጎቷ ነው። ኔታንያሁም በራሳቸው ፖለቲካው መቋጨት እስራኤልንም አይበገሬ በመካከለኛው ምስራቅ አድርገው ለህዝባቸው ማሳየት ይፈልጋሉ። በዚህ ልዩነት ውስጥ ያለው ወታደራዊ እርምጃ በርካታ ጥያቄዎችን እያስነሳ ነው። ወዲያውኑ ትራምፕ በዋይት ሀውስ ማብራሪያ ከተሰጣቸው በኋላ ኢራን ወደ ድርድር ጠረጴዛው ትምጣ፣ የተሻለው እሱ ነው ማለታቸው ጠቋሚነቱ አይዴፍ አጸፋ እንዳይሰጥ መልእክት መስደድ፣ አይአርጂሲም ወደ ፖለቲካዊ መድረክ ይምጣ እንደሆነ ግልጽ ነበረ። ግን ደግሞ ሁለቱ ኃይሎች በከባዱ ሲጠቃቁ አደሩ። ያም ሆኖ ግን ጉዳዩ ሌላ ሆኗል። ኢራን ሁለተኛውን የጥቃት ማዕበል በእስራኤል የተለያዩ አካባቢዎች ላይ ስትከፍት አሁንም ቴልአቪቭ ምላሽ እየሰጠች ከቀጠለች አውዳሚና ታይቶ የማይታወቅ በአንድ ጊዜ ድል የምንቀዳጅበት ጥቃት እንከፍታለን በሚል ኢራን ከዛተች የሁኔታዎችን መወሳሰብ ያሳያል። ምንም እንኳን ዝርዝር ማብራሪያዎችን ማግኘት አዳጋች የሆነ ቢመጣም በኢራኑ ፔትሮኬሚካል ግዙፍ ስፍራ ማሻር ላይ እስራኤል ጥቃት አድርሳለች። ኢራን የተወሰኑ ሰራተኞችን ማስወጣቷን ማሳውቃለች። የእስራኤል ጦር ፔትሮኬሚካሉ ላይ ጥቃት መፈጸሙን ሲያሳውቅ የኢራን ሚዲያዎች ጉዳት መድረሱንም ዘግበውታል። አብዮታዊ ዘቡ ለእስራኤል የማስጠንቀቂያ ተኩስ እንጂ ጥቃት አይደለም በሚል ማሳሰቡና የእስራኤሉ ብሔራዊ ደህንነት ሚኒስትሩ
ኢታማር ቤን-ግቪር ደግሞ ቴህራን መቀጣጠል አለባት በሚል ሀሳባቸውን ማጋራታቸው በሁለቱ ኃይሎች መካከል ያለው ውጥረት በቀላሉ እንደማይበርድ ማሳያ ነው። ያም ሆኖ ግን በአሜሪካ ፖለቲከኞች መካከል ያለው መለሳለስና ኔታንያሁ ልክ እንደ 47 ዓመታቱ አይነትና ላለፉት 3 ዓመታት ወደ ነበረው የመካከለኛው ምስራቅ ውጥረት በጦርነት ስም ባይወስዱት መልካም ነው ብለዋል። አሜሪካ በተወሰነ አቋም ለውጥ ላይ ናት ለማለት ቢያስደፍርም የከፋው ከመጣ የአሜሪካው ማዕከላዊ እዝ ሴንትኮም ሆነ ራሳቸው የአሜሪካ መሪዎች ያለ እስራኤል እምብዛም የመራመድ እድል ላይኖራቸው የሚችል በመሆኑ ጉዳዩ ከከፋም የአሜሪካ ባለ 535 መቀመጫ ኮንግረስም ቢሆን በቴህራን ፍላጎት ልክ እንዲሁም እስራኤል ተሸንፋ ይቋጭ ሊል እንደማይችል ቀድሞውንም የሚታወቅ በመሆኑ ጉዳዩ በዚህ ልክ ብቻ አሁን ላይ የሚታይ ሆኗል። ተንታኞች እንደሚያስቀምጡት አሜሪካም በዚሁ አቋሟ እንዳትቀጥል የሚያደርገዋት አሜሪካን እስራኤል ፐብሊክ አፌርስ ኮሚቴ፣ ክርስቲያን ዩናይት ፎር እስራኤል፣ ኮንፈረንስ ኦፍ ፕሬዚደንትስ ኦፍ ሜጀር አሜሪካን ጆርጅ ኦርጋናይዜሽንስ፣ እስራኤል አሜሪካን ካውንስል ግዙፍ እስራኤልና አሜሪካን አስተሳስረው እንዲቀጥሉ የሚያደርጉ ድርጅቶች እንደሆኑም ይነገራል። ይህ ማለት በተለያዩ የጉትጎታ ስራዎች ላይ ተሰማርተው ፍላጎታቸውን ያስቀምጣሉ ነው። ለዚህም ነው ትራምፕና ኔታንያሁ ፖለቲካዊ ክፉ ደግ ቢነጋገሩም በእነዚህ አሳማኝ ድርጅቶች አማካኝነት ዳግም ሪፐብሊካኖቹና ሊኩዶቹ በአንድ መድረክ ለስትራቴጂያቸው ይቆማሉ የሚባለው። ይህ ሁሉ ባለበት አጋጣሚ ኢራን ሰሜናዊ እስራኤልን በመጀመሪያው ጥቃት በሁለተኛው ደግሞ ቴልኖፍንና ናቫቲምን ደበደበች። እስራኤል በታብሪዝ ካራጅ፣ ኤስፋሃንና ቴህራን ላይም ድብደባ ፈጽማለች በሚል ከሆነ የቀጠለ ውጥረት ለቀናት እንደሚቀጥል አይዲኤፍም አረጋግጧል። ከእስራኤል በተቃራኒው የቆሙ ኃይሎች ወይም አክስ ኦፍ ሬዚስታንስ የሚባሉት ሐማስ፣ ሁቲ፣ ካታይብ ሄዝቦላህና ሄዝቦላህ በእስራኤል ላይ እንደሚነሱባት እየተነጋገሩ ነው። እስራኤል ከየመን ሚሳይል ተወንጭፎባታል። በደቡባዊ ማዕከላዊና በቴል አቪቭ አካባቢዎች የአደጋ መጥቷል ድምጽ ሰጪ ደውሎች ማስጠንቀቃቸውን ተከትሎ አይዲኤፍ አክሽፈዋል ቢልም ጥቃቱ ግን በየመን ደርሶባታል። ሁቲ በቀይ ባህር ላይ የእስራኤል መርከቦችን እንቅስቃሴ እንደሚገታ አሳውቋል። በፍጥነት ጦርነቱን ዓለም አቀፋዊ እንዳደረገውም ጠቋሚ ነው። ሁቲ እስራኤል ላይ ጥቃት ማድረሱንም አረጋግጧል። እስራኤል በቀይ ባህር አትንቀሳቀሳትም በሚል ሁቲ ማስጠንቀቂያ መስጠቱ ጉዳዩን እያወሳሰበው እንደሚሄድ ግልጽ ማሳያ አድርገዋል። በተለይም ፕሬዚዳንት ዶናልድ ትራምፕ በተወሰነ የፖለቲካ አቋም ለውጥ አድርገዋል። ጉዳዩን በምን መንገድ መፍትሄ እንስጥ የሚለው ጥያቄ ባየለበት ሰዓት እነ ኔታንያሁና እነ ሞጅተባ ኻሜኒ አዲስ አይነት ውጥረት ውስጥ ገብተዋል።